ማህበረሰባችን ባለጌ አንጋሽ ሆኗል። ሐሳብን በነፃነት የመግለጽ መብትሽን ተጠቅመሽ ውሸት ማውራት ወንጀል ነው። የመግደል ዜጎችን የማሰቃየት ታርጌቱ ያደረገ ሰው በቀላሉ ታርጌቱ ማሟላት ይችላል፣ ከጎረቤቱ መጀመር ስለሚችል። ማንም ጀማሪ ፖለቲከኛ ተነስቶ መንግስትን መውቀስ ዕውቀት አይደለም። መንግስት የመንግስት ተቋምን የማፍረስ መብት አለው። መምህራኖችን እያገቱ ዋጋ ማስከፈልም መግደልም ከዚህ በላይ ድንቁርና የለም። ለሽምግልና ሰላም ይሻላል በክልል ውስጥ ያሉ ሰዎችን አንበርክኮ ከመረሸን በላይ ከዚህ በላይ ድንቁርና አለ? ማን ነው የአማራን ህዝብ አሁን ላለበት መከራ የዳረገው? ለአማራ ህዝብ እንታገላለን የሚሉ ሰዎች አይደሉ? የወረቀት ፕሮፌሰር የተግባር ደንቆሮ ሊሆኑ ግን ይችላሉ። በፕሮፌሰርም ተመራ በዶክተርም ተመራ ድርቅና እስካለ ድረስ ከድንቁርና ለይተን እንዴት ልናየው እንችላለን? የትጥቅ ትግል አደርጋለሁ ብለሽ በረሃ ወርደሽ ህዝብሽን ከማስጨረስ በላይ ድንቁርና የለም። የመከራ ዶፍም ወርዶብን አልተማርም። ምን ተባልኩ ሳይሆን የተባልኩትን ነኝ ወይ ብሎ ራስን መጠየቅ ነው የሚያስፈልገው። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። ትናንትና እንግዲህ የጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ እና መልስ ሰጥተዋል። እንግዲህ ምክር ቤቱ መንግስት ለ6 ወራት የሰራቸውን ስራዎች ግምገማ ውጤቱን ተከትሎ በኢኮኖሚ፣ በዲፕሎማሲ፣ ሀገራዊ ሰላምና ደህንነት ጉዳይ በልማትና በሌሎችም ተያያዥ ጉዳዮች ላይ የራሱን ጥያቄ አዘጋጅቶ ለጠቅላይ ሚኒስትሩ ቀርበዋል። እንግዲህ ጠቅላይ ሚኒስትሩም በምክር ቤቱ አባላት ለተነሳላቸው ጥያቄዎች ሁሉ ምላሽ ሰጥቷል። ትላንትና እንግዲህ ኢኮኖሚውን፣ ኢንፍሌሽንን ተመልክቶ የስራ ዕድል ፈጠራ፣ ግብርና፣ ማኑፋክቸሪንግን አስመልክቶ ጠቅላይ ሚኒስትሩ የሰጧቸውን ማብራሪያዎች እኛም ሀሳብ ሰጥተንበት በሰፊው ሂደንበት ነበር። ለዛሬ ደግሞ ትላንትና በክፍል 1 ያላነሳናቸውን ጉዳዮች በተለይ ደግሞ ግጭትን፣ የፕሪቶሪያ ስምምነትን፣ የፍትህ ስርዓቱን፣ ትምህርት ላይ፣ ጤና ላይ፣ ፕሮጀክቶች ላይ እንዲሁም ደግሞ ዲፕሎማሲያችንን አስመልክቶ አጠቃላይ ጠቅላይ ሚኒስትሩ ከምክር ቤት አባላቱ በእነዚህ ጉዳዮች ዙሪያ ለተነሳላቸው ጥያቄ የሰጡትን ማብራሪያ ለዛሬ ያሳድረን ነበረ። ዛሬ እነዚህን ጉዳዮች በሰፊው የምናያቸው ነው የሚሆነው። አፈወርቅ በደዊና ዮሚዩ አበበ እስከ ዝግጅቱ ፍጻሜ ከእናንተ ጋር ቆይታ እናደርጋለን። መልካም ጊዜ። እንግዲህ አፈወርቅ በክፍል 1 ፕሮግራማችን በኢኮኖሚ ጉዳይ፣ በኢንፍሌሽኑ፣ በስራ ዕድል ፈጠራ፣ በግብርና፣ በማኑፋክቸሪንግ ላይ ጠቅላይ ሚኒስትሩ የሰጡትን እንዲሁም ያስቀመጧቸውን ቁጥሮች ተንተርሰ ሰፊ ማብራሪያ ሰጥተህበት ነበር። ዛሬ ደግሞ በሰላምና በደህንነት ጉዳይ ግጭትን ከመፍታት አንጻር የኢትዮጵያውያን ባህል እንግዲህ ብዙም ግጭትን በሰላም በድርድር መፍታት ላይ የራሱን ችሎ ባህል የሆነ ነገር አይደለም። ሁሉን ነገር በመሳሪያ ለመፍታት የሚካሄድበት አካሄድ አሁንም ተጎትቶ መጥቶ እዚኛው ትውልድ ላይም በዚሁ መልኩ ቀጥሏል። ጠቅላይ ሚኒስትሩም በዚህ ዙሪያ የተነሳላቸውን ጥያቄ አስመልክቶ የሰጡት መልስ አለ። ከዛ በፊት ግን መነጋገሪያ የሆነው የዶክተር ደሳለኝ ጫኔ ጥያቄ ነበረ። እንግዲህ እሳቸው ሰፊ አውድ ያለው ጽሁፍ አንስተው በዛውም አንድ ጥያቄ በማንሳት ያንን ሁሉ ጽሁፍ ቋጭተውታል። በተለይ ደግሞ የተወሰኑትን እናንሳና ከጠቅላይ ሚኒስትሩ መልስ ጋር ያንተን ሀሳብ ትሰጥበታለህ። እንግዲህ ዶክተር ደሳለኝ ጫኔ ካነሱት ውስጥ አብዛኞቹ የሀገሪቱ ችግሮች ፖለቲካዊ በሆነ መንገድ ነው የሚፈቱት የሚል አቋም እንዳላቸው በመግለጽ ባለፉት የብልጽግና 7 ዓመታት አገዛዙ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታ የደህንነትና የቀውስ አዙሪት እንዲሁም ማባሪያ ለሌላቸው አውዳሚ ጦርነቶች፣ የእርስ በርስ ጦርነቶች ውስጥ ሀገሪቱን አስገብቷታል ብለው እንደሚያምኑ ገልጸዋል። እንግዲህ ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበርም ብለዋል ዶክተር ደሳለኝ ጫኔ። ብዙ ነገር ነው ያነሱት። እንደ ምሳሌ ይችን እናንሳ እንጂ ጠቅላይ ሚኒስትሩ እንግዲህ በዚህ በሳቸው ንግግር ላይ ምላሽ ሰጥቷል። በተለይ ትግራዩን ጦርነት አስመልክቶ እንግዲህ ሁሉም በሚባል ደረጃ እንደምታስታውሰው የትግራይ ጦርነት ሲጀመር ከአርቲስቱ እስከ ፖለቲከኛው እስከ አክቲቪስቱ ሀገር ለማፍረስ የተነሳውን ኃይል ለመመከት ሞራል ለሰራዊቱም ለመስጠት ግንባርም የተገኙ ሰዎች ነበሩ። አሁን ግን ከደሙ ንጹህ ነኝ የሚል በዝቷል። በዛ ቦታ ምንም ነገር ተሳትፎ እንደሌለው ራሱን ነፃ ለማድረግ የሚሄድ ሰው በብዛት እያየን ያለ ነው እና ዶክተር ደሳለኝ ጫኔም በጠቅላይ ሚኒስትሩ አንድ ወቀሳ የደረሰባቸው እንግዲህ የጦርነቱ አዝማች ስለነበሩ እርሶም የዚሁ አካል ኖት ብለው ተናግረዋል። ብዙ ሰው ራሱን ነፃ ለማድረግ የሚሞክርበትን መንገድ በእሳቸው ውስጥ በተመለሰ መልስ አግኝቷል ብዬ ተስፋ አድርጋለሁ። እንግዲህ ዶክተር ደሳለኝ ጫኔ እንደምናውቀው ሚዛናዊም ባይሆኑ ብዙ ጊዜ
በተቻላቸው መጠን ለወከላቸው ህዝብ ድምፅ የመሆን ሁኔታ ይታያል። በፓርላማ የሚያነሷቸው ጥያቄዎች አሉ። የተለያዩ ሀገሪቱ ውስጥ የሚወጡ ረቂቅ አዋጆችን፣ ህጎች ላይ ሀሳብም ሲሰጡ እንዲሁ እናውቃቸዋለን። እንግዲህ የተወሰነ እውነታም ያለው ነገር በሀሳባቸው ውስጥ ገልጸዋል። እንግዲህ ዲሞክራሲያዊ አካሄዶች እየታፈኑ እንደሆኑ በተለይ ጋዜጠኞች፣ አክቲቪስቶች፣ ፖለቲከኞች የአማራ ተወላጆች ብለው ነው እሳቸው እንግዲህ ስፔሲፊክ አድርጎ ያቀረቡት። ምክንያቱም ሁሉም ለተወከለው ህዝብ ነው ድምጽ የሚሆነው ፓርላማ ውስጥና ለምን የሌላውን አላነሱም ማለት አንችልም። እውነት ለመናገር የተወሰኑ የታሰሩ የአማራ ፖለቲከኞችን ጭምር ስም በመጥቀስ የራሳቸውን ቅሬታ ለኢትዮጵያ መንግስት አቅርበዋል። እንግዲህ ጠቅላይ ሚኒስትሩ በእነዚህ ዙሪያ የራሳቸውን የሆነ መልስ ሰጥተዋል። ግጭት እንግዲህ የምንዋጋው ሰላምን ለማምጣት ነው ብለዋል። ብዙ ሰው እንዴት ነው በመዋጋት ውስጥ ሰላም የሚመጣው የሚል ነገር የሚያነሳም ሰው አለ። እንግዲህ ባህላችን የመጠፋፋት ባህል አለ ኢትዮጵያ ውስጥ ያለቀቀን ይላሉ። ፍረጃን አንስተውታል። እንግዲህ ፍረጃ በሁሉም ዘርፍ እንደምታውቀው በሃይማኖቱም በፖለቲካውም ጅምላ ፍረጃ አለ። በብሔርም ስታይ ኦሮሞ የሆነ ሰው ሲያጠፋ ኦሮሞን መፈረጅ፣ የአማራ ተወላጅ የሆነ ሰው ሲያጠፋ አማራን በጅምላ መፈረጅ፣ ሃይማኖትም እንደዛው አንድ ኦርቶዶክስ ካጠፋ መላ ኦርቶዶክስን እንዲሁም እያለ ይቀጥላል። የጅምላ ፍረጃዎች ሀገራችን ውስጥ በብዛት እንዳሉ ይታወቃል። እሳቸውም የእኛም ፖለቲካ እንግዲህ ከሶሻሊዝም እንዳልወጣ አንስተው አሁንም ያለው ከፍረጃ አልወጣ እንደሆነ ተናግረዋል። እንግዲህ መንግስታችን ለክሪቲክስ ክፍት ነው ይላሉ ጠቅላይ ሚኒስትሩ። ብልጽግና ፍጹም ከኢህአዴግ ጋር ደግሞ መነጻጸር የሌለበት ፓርቲም እንደሆነ ተናግረዋል። እንግዲህ የዶክተር ደሳለኝ ጫኔ ጥያቄና የጠቅላይ ሚኒስትሩ መልስ የምሰጥበት ሀሳብ እንዳለ ሆኖ እንደው ወደ ሌላው ጉዳይ ከመግባታችን በፊት እውነት እሳቸው እንዳሉት ብልጽግና ለትችት ክፍት ነው ብለን ማንሳት እንችላለን? ምክንያቱም ምናልባት እሳቸው ከላይ እንደዚህ አይነት ፍላጎት ሊኖራቸው ይችላል። ታች ላይ ግን አንዳንድ ሀሳቦች ሲሰነዘሩ የምናያቸው ነገሮች አሉ። ከማስፈራራት አልፎ የመንግስት ቢሮ ውስጥ ያሉም ሰዎች መንግስትን ስትተች የማስፈራራት የመዛት ነገር የተዛተባቸውም ሰዎች እንዲሁ የተጻፈላቸውን መልእክት በሶሻል ሚዲያ ሲያጋሩ ያየንበት ሁኔታ አለ እና ደፍረን ለትችት ክፍት ነው ማለት እንችላለን ወይ? ምናልባት ከኢህአዴግ ጋር ላናነጻጽረው እንችላለን። የምናነጻጽርበት መንገድ ይኖራል፣ የምንለየው መንገድ ይኖራል። ነገር ግን ብልጽግና እንደዚህ ክፍት ነው ለትችት ዲሞክራት ነው ብለን ግን መደምደም እንችላለን? ይቻላልም አይቻልምም ነው መልሱ ሊሆን የሚችለው። ይቻላል የሚባለው ሪዝናብል እስከሆነ ድረስ፣ አሳማኝ እስከሆነ ድረስ፣ ሰፖርቲቭ ኤቪደንስ እስካለ ድረስ ለመተቻት ብዙ ከባዳዊ የሆነ ፓርቲ ነው ብዬ አላምንም ብልጽግና። ምክንያቱም በፖለቲካ ውስጥ ኦልሞስት ቢያንስ ሁለት መንግስት አይቻለሁ ብዬ አምናለሁ። የኢህአዴግ መንግስትና አሁን ያለውን የብልጽግና መንግስት። አሁን ያለው በኢህአዴግ ጊዜ ከነበረው በተለይ በመስፈርት ደረጃ ካነሳ ነው ለምሳሌ ሀሳብን በነፃነት የመግለጽ መብት ኢህአዴግ ከነበረበት አሁን ብልጽግና ያለበት ጊዜ የተሻለ ነው። ሁለተኛው መታወቅ ያለበት ሀሳብን በነፃነት የመግለጽ መብት እንደ መብት ብቻ ራሱን ችሎ የሚመጣ ነገር አይደለም። ዊዝ ሰም ሬስፖንሲቢሊቲም አብሮ ነው የሚመጣው። ምክንያቱም እኔ ሀሳቤን የመግለጽ መብት ማለት ለአንዳንዶች ዲሞክራሲያዊ መብት ሊመስል ይችላል። ለእኔ ግን ሰብአዊ መብት ነው ብዬ ነው። ሰው ሀሳቤን በነፃነት የመግለጽ መብቴን ቻሌንጅ ካደረገኝ ሰውነቴን ነው ቻሌንጅ እያደረገው ያለው ማለት ነው። ምክንያቱም ሰው እስከሆንኩ ድረስ ሰው መሆኔን እስከተቀበለ ድረስ ሀሳቤን በነፃነት የመግለጽ መብቴ ሰው በመሆኔ የማገኘው መብት ነው። ስለዚህ ሰብአዊ መብት ነው ብዬ ነው የምወስደው። አንዳንዶች ይሄ መብት የዲሞክራሲ መብት ነው ብለው ነው የሚያስቡት። ስለዚህ እንደ መንግስታዊ ስርዓቱ እየታየ ሊከለከልም ሊሰጥም የሚችል ነገር ነው አድርጎ የማቅረብ ነገር አለ። ስለዚህ ለእኔ ሀሳብን በነፃነት የመግለጽ መብት ሰብአዊ መብት ነው፣ ሰብአዊ መብት ነው፣ ሰው በመሆኔ የማገኘው ነው። ስለዚህ ይሄ ሀሳቤን በነፃነት የመግለጽ መብቴን የሚጻረር የትኛውም አካል ፍሮም ደ ቢግኒንግ እየተጻረረ ያለው የዲሞክራሲ መብት ሳይሆን ሰው መሆኔን ነው እየተጻረረ ያለው ብዬ ነው የምወስደው። ይህንን መሰረት ሳደርግ ግን ሀሳብን በነፃነት የመግለጽ መብት አለኝ ስል ግን እንደ መብት ብቻውን የሚመጣ ነገር አለ። ራሱን ተከትሎ የሚመጣ ኃላፊነት ወይም ደግሞ ሬስፖንሲቢሊቲ ደግሞ አለ። ተጠያቂነትም ይዞ መምጣት አለበት። ለምሳሌ ሀሳብን በነፃነት የመግለጽ መብትሽን ተገን አድርገሽ አላስፈላጊ የሆኑ የሀገርን ሕልውና አደጋ ላይ ሊጥሉ የሚችሉ መረጃዎችን ሚዲያ ላይ ማስጣት ወንጀል ነው። ሀሳብን በነፃነት የመግለጽ መብትሽን ተጠቅመሽ ውሸት ማውራት ወንጀል ነው። ሀሳብን በነፃነት የመግለጽ መብትሽን ተጠቅመሽ ህዝብን ከህዝብ፣ ሃይማኖትን ከሃይማኖት፣ ማንነትን ከማንነት ወይ ደግሞ የተለያየ ምክንያት ፈጥረሽ ህብረተሰቡን ህልውና አደጋ ውስጥ ሊጥሉ የሚችሉ ነገሮችን ማስተላለፍ ወንጀል ነው። ስለዚህ ሀሳብን በነፃነት መግለጽ የሚባል ነገር አለ። ግን ሀሳብን በነፃነት በመግለጽ ውስጥ ደግሞ ተጠያቂነትና ኃላፊነትም አብሮ ሊመጣ ይገባል። ስለዚህ ሰዎች ሀሳብን በመግለጽ ነፃነት ውስጥ እንትን አድርገዋል፣ ብልጽግና ሀሳብን በነፃነት መግለጽን ገድቧል ምናምን የሚባሉ ነገሮች ሲነሱ ብዙ ጊዜ ኢንቱ ኮንሲደሬሽን መግባት ያለበት ሰዎቹ ተጠያቂ የተደረጉት ሀሳባቸውን በነፃነት በመግለጻቸው ነው ወይስ ሀሳባቸውን በነፃነት ሲገልጹ
ኃላፊነት በጎደለው መልኩ ለምሳሌ የሀገር ህልውናን አደጋ ላይ የሚጥሉ ሚስጥሮች እኮ አሉ። እንደ ዜጋ እኛ አክሰስ የምናደርጋቸው እንደ ዜጋ በተለያየ መንገድ እጃችን ላይ የገቡ የሀገር ሚስጥሮችን ሳይቀር ሄደሽ ሀሳብን በነፃነት የመግለጽ መብት ነው ብለሽ ሜዳ ላይ ብትበትኝ ሀሳብን በነፃነት የመግለጽ መብት ነው ብለሽ ራስሽን ዲፌንድ ልታደርጊ አትችይም። ምክንያቱም ሀሳብን በነፃነት የመግለጽ መብት ሊሚቴሽን አለው። ሊሚቴሽኑ ምንድነው? አንድ የሀገርን ህልውና የማይጎዳ መሆን አለበት። ህዝብን ከህዝብ የማያጋጭ መሆን አለበት። የሌሎችን ማንነትን ከማንነት የሌሎች እምነትን ከእምነት የሚያጋጭ መሆን የለበትም። ስለዚህ ዴር ኢዝ ኤ ሊሚቴሽን ማለት ነው። ለምሳሌ ዶክተር ደሳለኝ ጫኔ በስም ዝርዝር ውስጥ ካስቀመጧቸው ሰዎች የተወሰኑትን ሁሉንም ማለት አንችልም። ምክንያቱም ስለተቃወሙ ብቻ የታሰሩ ሰዎች ሊኖሩ ይችላሉ። እርግጠኛ ሆነን እዚህ ጋር እስር የለም ልንል አንችልም። ነገር ግን ህዝብ እንደ ህዝብ ታርጋ ለጥፈው ሲናገሩ የነበሩ በተለይ ደግሞ እንግዲህ ስርዓቱን የኦሮሞማ ስርዓት በማለት ብዙ ጊዜ ለህዝብ ያላቸውን ጥላቻ ሲነግሩን የነበሩ ግለሰቦችን አንስተዋል። ምናልባት ይሄ መብታቸው ተገፎ ነው የገቡት ወይም ደግሞ የመናገር ነፃነታቸውን አጥተው ነው ማለት እንችላለን እንደዚህ አይነት እስረኞች። እንግዲህ እሳቸው የዘረዘሯቸው አሁን አንቺ ያነሳሻቸው ግለሰብ የፖለቲካ ሰዎች ወይም ደግሞ ጋዜጠኞች ወይም አክቲቪስቶች ወይም ደግሞ በተለያየ ዘርፍ ላይ ያሉ ሰዎች የታሰሩት እንደ ዶክተር ደሳለኝ ገለጻ ከሆነ በማንነታቸው ሀሳብን በነፃነት በመግለጻቸው ነው ብለው ነው ያቀረቧቸው። እኔ እስከማውቀው ድረስ አብዛኞቹ በእስር ላይ የሚገኙ በጋዜጠኝነት ስም፣ በፖለቲከኝነት ስም ወይም ደግሞ በባለስልጣንነት ስም የግል ፍላጎት፣ የቡድን ፍላጎት፣ ህገ መንግስታዊ ስርዓትን የመናድ ፍላጎት፣ በሀገሪቷ የፖለቲካ ስርዓት ላይ አለመረጋጋትን የመፍጠር ፍላጎታቸውን ለማሳካት ሲጥሩ ነው በቁጥጥር ስር የዋሉት። ለምሳሌ የኢዜማው የአመራር አባል የነበሩት ዶክተር ጫኔ ከበደ የድምፅም የምስልም ማስረጃ አለባቸው። የአንዳንዶቹን የድምፅ ማስረጃ ሜይ ቢ እዚህ ላይ አታች ማድረግ የምንችል ይመስለኛል። ሄሎ ተቋረጠ ማለት ዝም ብሎ ተቋረጠ። ይኸውልህ ዶክተር እኔ አሁን አቅጣጫ የግድ ኢንትሮዲውስ ያለውን ነገር ኢንትሮዲውስ ላድርግ ብዬ ነው። አየር ኃይልና መኮድ ያለውን ኃይል መበተን የሚያስችል አቅም ካልፈጠርን አዲስ አበባ ቀላል የሚሆነውና ወደ ሸዋ የጎጃም ኃይል ሊሻገር የሚችለው መጀመሪያ ባህር ዳር ያለው ኃይል ሲመታ ነው፣ ብትንትኑ ሲወጣ ነው። አዎ መበተን የሚቻልበት አግባብ አንደኛ ይሄ በምዕራብ ጎንደር በኩል ያለው በቋራ በኩል ያለው በሻውራ አድርጎ መግፋት መቻል አለበት። አቅጣጫውን ነው የምነግርህ። አሸፈር የሚባለው አካባቢ በዚህ ዘጌን እየተንተራሰ የሚመጣው ኃይል ወደ መኮድ ነው የሚያርፈው። ወደ መኮድ መምጣት መቻል አለበት። ወደ አየር ኃይል መምጣት መቻል አለበት። የደቡብ ጎንደሩ ደግሞ ባገኘቱ ሰዎች ካሉ ደቡብ ጎንደር ኦልሞስት ኃይሉ ምን ሆኗል የጦሩ በዚህ በጢስ አባይ አድርጎ በዚህ በዋናው ድልድይ በአንበሳሜ አድርጎ ባህር ዳርን መጠጋት መቻል አለበት። በዚህ ምናልባት የማርቆስና በአዴት በኩል አድርጎ የሚመጣው ነው። አዎ በአዴት በኩል አድርጎ የሚመጣው እዚህ የቋሪት አጠቃላይ ያለው ነገር በሙሉ ገፍቶ ወደ ባህር ዳር ከመጣ በኋላ የተወሰነ ደጀን የሚቀር ከኋላ የሚጠብቅ ኃይል አስቀምጦ ወደ ባህር ዳር ነው ገስብሶ መምጣት ያለበት። ምክንያቱም አሁን ባህር ዳር ላይ ያለውን ኃይል መበተን ያስፈልጋል። 4 ሄሊኮፕተር ተዋጊ ሄሊኮፕተር ተቀምጧል። ያለኝን መረጃ ነው የምነግርህ። 4 ሄሊኮፕተር ተወርዋሪ ኃይሎች አሁን እየተቋቋሙ ነው። ሚሊሻው ትላንትናና ዛሬ ስብሰባ ተቀምጦ ነበረ። እንዲህ ብሏል፣ አንዋጋም ወንድሞቻችን ጋር ብሏል። አሁን ምናልባት የፖሊስ ሰራዊት ነው ሊጋ ይችላል ተብሎ እየተጠበቀ ያለው ከመከላከያ ጎን ፌደራል ፖሊስ አጠቃላይ የክልሉ ፖሊስ ማለት ነው። የክልሉ ፖሊስ የተወሰነ መንገራገጭም ቢገጥመው እንዳለ ዝም ብሎ ያለ አይደል ከጥቅምኝነት ጋር ተገናኝቶ እሱ የሚለው ነገር ይኖራል።
አድማ ብተና ይዋጋል ተብሎ ይጠበቃል። አሁን አቋማዊ ነገር ስራ ብለውኝ እየሰራው ነው። እኔ ተኛ አንዴ ጋሼ እንዴት ነህ? ሰላም ነው አለሁ። ሰላም ነው። ሰላም ነው። እንዴት ናችሁ? ደህና ነህ? ስደውል እኮ ያለ ፎቶም ነው ያለው አላስኩትም። አይ ዝም ብዬ ነው ባገኘሁት አይደለም የምደውለው። እንትን ቋሚ ማይካስ ከማለት ድረስ እንትን አደረግልሃለሁ። ደህና ነህ? ደህና ነን። ያው ከበባ ነበረ ያንን ባንዱ እየወጣ ነው ለነን ዛሬ። አረ አዎ በዙ ብለ ያለው በጣም ከባድ ነው። ባንዱ ቀዳዳ እያሉ ዛሬ ውሎ ጥሩ ነው እና በደንብ አስወጣችሁ ሁሉ ነው። ባንዱ ቀዳዳ ለማስወጣት ጥረት እያደረግን እስካሁን ድረስ እንደዛ ነው። ገና አልወጡም። አዎ በቃ 15 ቀን ሙሉ ጉዞ ጦርነት ነው። ራቡም እንደዚህ ተጃቸው። አንተ ደህና ቦታ ላይ ነው ያለው? እኛማ ደህና ቦታ ነው ያለው። ትልቁስ? አብራችሁ ናችሁ? ለየብቻ ነን እኮ ቼክ እያደረከው ነው? ደህና ነው? ደህና ነው። ቼክ እያደረኩ በጣም ጥሩ። ውሎስ እንዴት ነው? ውሎ ያው ጉባኤ ነበረ፣ ጨረስን። እንግዲህ ዛሬ አልቋል። ያው በሰላም እንፍታ የሚል ምክር ቤት አቋም መደራደር ተደራድሮ በሰላም መፈታት አለበት። በጉልበት አሁን የለበትም የሚለውን ተስማምተዋል። ፕሬዝዳንቱን ተስማምተዋል። በየዞኑ 5 ኮሚቴ ከምክር ቤቱ እንዲቋቋም እና እንዲነጋገር ከዛ በኋላ ደግሞ በክልል የተነጋገረው ተሰብስቦ እንዲወያይ የሚል ውሳኔ ተወስኗል። ጥሩ ነው አይደል? እንዴት አየኸው? ጥሩ ነው። እንዴት አየኸው አንተ? ለጊዜው ጥሩ ነው እንጂ በዘለቄታው ገና እያየን ስለምን ተከታተለው ለጊዜው እንትን ይላል። እኔ እንኳን በክልል ደረጃ ይቋቋምና እንደ ክልል ነው ድርድሩ መካሄድ ያለበት ብያቸው ነበር። ያው እነሱ ያንን አልፈለጉም። ምንድነው ያሉት? ከታች ይጀምርና ወደ ክልል ይምጣ የሚል ነው ሐሳባቸው። ግን ጊዜ ይሰጣናል ዞሮ ለኛ ለምክክርም እንደገና ደግሞ እርምጃ እንዳይወሰድ ክልሉ ያስቀመጠውን አቅጣጫ በአግባቡ ተግባራዊ አድርጉ እያልን እንትን ለማለት ራሳችን ለማደራጀት ይጠቅመናል። እኛም እንደሱ ነው ማለት ነው። ትልቅ ነገር እሱ ነው እንጂ ገዛ መደራደሪያውን በየዞኑ ሳይሆን እንደ አንድ ኃይል ነው መደራደር እንጂ የዞኑ አንዱን አዳክሞ ሌላውን እንትን ለማለት ተፈልጎ ነው። እሱን ግን እኛ ዲስከስ እናደርግበታለን በንቃት መደራደሪያዎቹን እንለያለን። እንደገና ደግሞ እንደ አንድ አማራ ፋኖና የአማራ ኃይል ነው እንጂ ድርድር መሆን ያለበት በተናጠል መሆን የለበትም ብሎ ሁሉም መልስ መስጠት መቻል አለበት ይጠየቅ። እሱን ዞሮ ሲመጡና ድርድሩ ሲጀመር ስለሆነ የሚደረገው አስቀድሞ ተቃውሞም ድጋፍ መስጠት አያስፈልግም። ዝም ብሎ ጠብቆ እኔ ሰሞኑን ረቂቁን አዘጋጀዋለሁ። በምን ጉዳይ ላይ ነው የምንደራደረው የሚለው ቅድመ ሁኔታ መሟላት አለበት የሚለው ፍሬምወርኩን አዘጋጅና ሁላችሁም እንድታገኙ እናደርጋለን።
ከዛ በኋላ በዛው መልስ ይሰጣቸው። አሁን ፌደራል አይደለ በጎን በኃይል እኮ ነው ሁሉም ነገር እያደረገ ያለው እንጂ እኮ ዙሮ አሁን ፌደራሉም የክልል ምክር ቤት ስለሆነ የወሰነው ሊያቆም ይችላል። አሁን እኮ ወደ እናንተ እንትን የሚለው ኃይል እኮ እየመጣ ለጊዜው ቆዩ ተብለው ነው ይሄን ከሰሙ በኋላ እንጂ 3 ኮር እኮ ኦሬዲ ታዟል። አንዱ ከወለጋ አንዱም ኦሬዲ ደርሷል። በደላንታ ገብቷል። የመሐመድ ተሰማ ሰምታችሁ ሆነ በጣም ብዛት አሉ። ግን ቆዩ ተብሏል። አንድ ደግሞ በጋሸና በኩል ይመጣል ከወለጋ አንዱ ከሚሴ ላይ አለ። እንደዚህ ያረጉ እንትን እያሉ ነው። ግን ይሄንን የክልሉ ምክር ቤት አቋም ከታወቀ በኋላ ቆዩ እስኪ ተብለዋል ብለው ነግረውኛል። መረጃ የደረሰኝ እንደዛ ነው። መንገሻ ወራሪስም ተው ብለናል፣ ጄኔራል አሰፋን አቁም ብለናል ብሏል። አሁን ከመሸ ቅድም አንተ ጋር ያልደወልኩት ይሄን እያጣራው ስለነበር ሌሎቹ ጋር እየጠየቅኩ ያው አላረፉም። ታዩ በተባለበት ቦታ ሁላ ዙ 23 መከላከያን ይዘው እየሮጡ ነው። ዞሮ እናንተ በጥንቃቄ አንዱ እየወጣ ሌላው እንትን እያለ በጥንቃቄ እያደረጉ ነው ሁሉም ነገር። እንደሱ አድርጉ። ነገ በኋላ ያቆማል። ያው ትዕዛዝ መሰጠቱ አይቀር። በጣም ጥሩ። እሺ ጫና ጥሩ። እንደዛ እኛ ይበላውንም ይጣጣውንም ሁሉን ነገር ለማዘጋጀት ይጠቅመናል። ብዙ ጊዜ ጥሩ ነው ለማንኛውም ጄኔራል አሰፋ ግን ያው ጊዜ ይገዛሉ እንጂ የበለጠ ይጠናከራሉ እንጂ የሚሆን አይደለም ብሏል። እሱ ስላላ አይሆንማ። ይሄ ፖለቲካ ውሳኔ ስለሆነ እሱ የመጀመሪያውን እቅድ ይዞ ነው የመጣው። እኛ ደግሞ ዛሬው ስለወሰነ እንግዲህ እነዚህ ሙቶች እንትን ካላሉ ያው መናገራቸው አይቀር። ክልሉን ብዙ አላምነውም። ይሄንን ግዴታ ነው። ምክር ቤት ባይወስነው ኑሮ ያው መልሰን ቀይረናል ሊሉ ይችሉ ነበር። ይሄ የምክር ቤት ውሳኔ ነው። በጣም ጥሩ። እንደዛ ከሆነ እንግዲህ ከስራ አስፈጻሚው በላይ ስለሆነ እነሱም ደግሞ ሰርተውታል። በያምናው ቲቪታቸው እናንተ ናቸው የለም እንዳየ መጋደሉ በዛ እንደው ምንንም ሰሜን ወሎን እንትን በለን ምናምን ብለው ነበር። እኔ ተሽከርካሪም እንደገና ሴፍቲ ሴኩሪቲ እንትን ስላለኝ እንደዚህ አይነት ጣጣ ውስጥ አልገባም ምናምን ብዬ እንትን ብያቸዋለሁ። አሁንም ይጠይቃሉ። ዞሮ እኔ እዛው ገብቼ የማሞካው ነገር የለኝም። አልቀበላቸውም። ምን ብለው ነው? የሰላም ኮሚቴ ውስጥ የሰሜን ወሎን ምናምን ያዝልን ምናምን ብለው ማለት ነው። እና መቼ ሰራውና ትተዋለሁ። በጣም ጥሩ። እሺ በቃ መስመር ከያዝክ ምንገናኝበት ታውቀኛለህ። ያኛውን ሞላልና በዛ እንገናኛለን ማለት ነው። ስብሰባ ሆኖ ሳው ግራ ስላልተገናኘ ነገ ይልክልሃለሁ። እሺ ያለውን ነገር አሳውቃለሁ። እሺ በቃ ይዟችሁ እናንተ ምንድነው ማድረግ ያለባችሁ? በር ስታገኙ ይሄ የማይታወቀው ሰክስጉት ወደ ራሱ ወደ ህዝቡ። የሚታወቀው ደግሞ በአንድ ላይ ሳይሆን ትንሽ እየሆነ በቡድን ተለያየ ቦታ እንትን ያድርግ። ዞሮ እንግዲህ ይኖራል። ግን እንግልት ደግሞ ያው የትግሉ አካል ነው፣ ያጠነክራል። መጠንከር ብቻ ነው፣ ሌላ ምንም ምርጫ የለም። ጥንቃቄ ብቻ ጉዳት እንዳይጨምር አድርጉ። ኋላ ደግሞ ሪኦርጋናይዝ ይሆናል እንግዲህ ጊዜ ስናይ። አይዞህ በርታል። እሺ ጋሽ
ትልቁ ችግር ምንድነው? ቅድም እንዳልኩሽ ሰዎች በማንነታቸው ስፔሲፊካሊ በማንነታቸው ለምሳሌ ዶክተር ደሳለኝ እንዳሉት እነዚህ ሰዎች የታሰሩት በማንነታቸው ነው ከተባለ ከሳቸው በላይ ሞር አማራ ስለሆኑ ነው እነዚህ ሰዎች። ምክንያቱም የመታሰር መስፈርቱ አማራነት ከሆነ ዶክተር ደሳለኝ ከታሰሩት ዶክተር ጫኔ በምን አንሰው ነው? በአማራነት መስፈርት ከሆነ ዶክተር ጫኔ የታሰሩት ዶክተር ደሳለኝ በአማራነት መስፈርት በምን አንሰው ነው ያልታሰሩት ታዲያ? በሚሊዮኖች የሚቆጠረው አማራ አሁን በተለያየ ዘርፍ ላይ ስራ ላይ ያለ፣ በስልጣን ላይ ያለ፣ የየዕለት ተግባሩን እያከናወነ ያለው አማራ ከነዚህ ከታሰሩት በምን ያነሰ አማራ ስለሆነ ነው። ስለዚህ መስፈርቱ አማራነት አይደለም ማለት ነው። ጋዜጠኝነትም ነው ከተባለ ከነሱ ሌላ ጋዜጠኞች አሉ። መንግስትን ማብጠልጠል ከሆነ ሲያብጠለጥሉ የሚውሉ፣ መንግስትን በመስደብ ከሆነ ሲሰድቡ የሚውሉ ጋዜጠኞች አሉ። ስለዚህ እነዚህ ጋዜጠኞች ሳይታሰሩ እነዚያ የታሰሩት በምን መስፈርት ነው? በጋዜጠኝነት መስፈርት ከሆነ ማለት ነው። ስለዚህ እኔ እስከሚገባኝ ድረስ ቅድም እንዳልኩት ሀሳብን በነፃነት የመግለጽ መብት አላግባብ ስትጠቀሚው ወንጀል ይሆናል። ውሸት ስትጨምሪበት ወንጀል ይሆናል። ህዝብን ከህዝብ የሚያጋጩ መረጃዎችን ይዘሽ ስትወጪ ወንጀል ይሆናል። ስለዚህ ኃላፊነት የሚሰማው ሰው ተጠያቂነት እንደሚያስከትልበት የሚያውቅ ሰው ሀሳብን በነፃነት የመግለጽ መብቱን አቢዩዝ ያደርግ። ምናልባት ከተጠያቂነት አንጻር ካነሳከው አሁን ከተች ይልቅ ተሳዳቢ ተፈልፍለዋል። ሁሉም ሰው እንግዲህ መንግስትን የሚሆን ተቃዋሚን በአቅሙ ሲሰድብ ነው የሚውለው፣ ሲተች ነው ለማለት ይከብዳል። አንዳንዱ ጽሁፉን ስታየው ያው ቀለም የቀመሱትም ቀለም ያልቀመሱትም እኩል ነው የሚሳደቡትና እንደዚህ ተሳዳቢ በተፈለፈለበት ጊዜ መንግስት በራሱ አንዳንድ የሶሻል ሚዲያ ይዘጋ የሚሉ ሰዎች እናያለን። በተለይ ቲክቶክ ይዘጋ፣ ፌስቡክ ይዘጋ። እነዚህን ከመዝጋት የህግ ማዕቀፍ አውጥቶ በህግ ዘንድ ተጠያቂ ማድረግ አይቀድምም ወይ የሚሉም አካላት አሉ። በተለይ አሁን ብዙዎቹ የቪዲዮ ማስረጃ እንዳላቸው ማንም ሰው የሚያውቅ ነው። ያው ምክንያቱም ሚዲያ ላይ ሲሳደቡ የሚውሉትና ይህንንስ ፍርድ ካለመስጠት ተነስቶ የሚንጓተቱ ነገሮች አሉ። ለምሳሌ ተጠያቂ የሚያደርግ ማስረጃ በእጅ ካለው መንግስት ለምንድን ነው ወይ ፍርድ ማይሰጣቸው? ትልቁም ቅሬታ የሚነሳው እስር ቤት ማዘግየት አለ። ቀጠሮ ይቀጠርባል፣ ፍርድ ቤት መመላለስ ነው። በየትኛውም ኦሮሚያም ብታየው የኦሮሞ ፖለቲከኞች አሉ በስር ላይ ያሉ፣ ብዙ ድምፅ የሚሆናቸው ሰው ስለሌለ ነው እንጂ ይህንንም ፖሊስ ጣቢያ ከማመላለስ፣ ፍርድ ቤት ከማመላለስ፣ ማረሚያ ቤት ከማመላለስ የዘለለ ወንጀለኛ ከሆንክ በተለይ ደግሞ እንደዚህ በቪዲዮ ተደግፎ የሚቀርብ ማስረጃ እያለብህ ለምንድን ነው ፍርድ ማይሰጣቸው? ፍርዳቸውን ጨርሰው ከእስር ቤት በሚወጡበት ጊዜ መውጣት ሲኖርባቸው ሳይፈረድባቸው መቀመጣቸው በራሱ መነጋገሪያ ነው። እንደዚህ አይነት የህግ መንከራፈፎች ራሱ ይዘውት የሚመጡት ነገር የለም ወይ? ይሄ ሁለት መልስ ነው ያለው። አንደኛው ሜይ ቢ በፍትህ ስርዓት ውስጥ በሰፊው ልንሄድበት እንችላለን። ምክንያቱም በክፍል አንድ ፕሮግራማችን እንዳልነው የትኛውም ዲሞክራቲክ በሆነ ሀገር ውስጥ የመንግስት 3 መዋቅሮች አሉ፣ እርስ በእርሳቸው ቼክ ኤንድ ባላንስ እየተደራረጉ የሚቀጥሉ። ስለዚህ የፍትህ ስርዓቱ ራሱን የቻለ እንትን ነው። ጠቅላይ ሚኒስትሩ እንደ ጠቅላይ ሚኒስትር ሲመጡ የአስፈጻሚው አካል ወይም ደግሞ ኤክስኪዩቲቭ ቦዲ የሚባለውን በዛ ደረጃቸውን የመጡት ጉዳዩን ተከታትሎ ውሳኔ መስጠት የፍርድ ቤት ስራ። ጠቅላይ ሚኒስትሩም በዚህ በእንትናቸው ውስጥ አንስተዋል። ለምሳሌ ሄደሽ ፍርድ ቤትን ክሱ ተንጓቷል፣ ለምንድነው ክስ የምታጓትቱት ማለት አትችይም። ምክንያቱም እሱ የፍርድ ቤቱ ስልጣን ነው። ፍርድ ቤቱ ፍርድ ለመስጠት የሚያስችለውን ያህል ጊዜ መውሰድ አለበት። ምክንያቱም በዚህ ሀገር ውስጥ ትልቁ የስልጣን አካል ጠቅላይ ሚኒስትሩ አይደሉም። በዚህ ሀገር ውስጥ ትልቁ የስልጣን አካል ምክር ቤቱ፣ የህዝብ ተወካዮች ምክር ቤት ነው። ስለዚህ የህዝብ ተወካዮች ምክር ቤት የፍትህ ስርዓቱ ላይ መንጓተቶች ካሉ የሀገሪቷን የፌዴራል ጠቅላይ ፍርድ ቤት ፕሬዚደንትን ጨምሮ ጠርቶ መጠየቅ ይችላል። ዜጎች የተንጓተተ የፍትህ ስርዓት ውስጥ ያለፉ ነው። 1 ዓመት 2 ዓመት ታስሮ በነፃ ይሰናበታል። ይህን ሰው መንግስት ካሳ ሊከፍለው ይገባል። እንደ መንግስት ጥፋት ከሌለበት ማለት ይገባል። በቃ ኦልሬዲ ግን ጀስት እንደምን እንደ ተራ ነገር ከእድሜው ላይ 2 ዓመት 3 ዓመት ወስደሽበት በነፃ ሲሰናበት ከእስር ቤት በመውጣቱ ብቻ ደስተኛ ሆኖ ወደ ቤቱ ይሄዳል ማለት ነው። ስለዚህ የፍትህ ስርዓታችን ላይ ችግር አለ፣ ከበቂ በላይ ችግሮች አሉ። ጠቅላይ ሚኒስትሩ እንዳቀረቡት አስፈጻሚው አካል በእጁ ላይ ፖሊስ አለ፣ በእጁ ላይ አቃቤ ሕግ አለ። ስለዚህ መንግስት የሚጠበቅበት ክስ መመስረት ነው። ለምሳሌ ዶክተር ደሳለኝ የጠቀሷቸው ሰዎች ላይ መንግስት ክስ አልመሰረተም ወይ ነው ጥያቄው። መንግስት ክስ መስርቷል፣ አሉኝ የሚለው ማስረጃ አቅርቧል። ስለዚህ በዚህ ፕሮሰስ ውስጥ ነው ያሉት። ይሄን ፕሮሰስ ተንጓቷል የምትይ ከሆነ የማፍጠን ኃላፊነት የፌዴራል መንግስቱ ወይም ደግሞ የጠቅላይ ሚኒስትሩ የሚመሩት ያስፈጻሚው አካል ስራ አይደለም፣ የዳኝነት ስርዓቱ ተግባር ነው። ከዛ ይልቅ የሚወቀሰው መንግስታቸው ስለሆነ ብዬ ነው። አዎ እሳቸውም በበቂ ደረጃ እኛ ገብተን የእኛ ስራ ክስ ማቅረብ ነው ብለዋል። እኛ ገብተን 10 ዓመት ፍረድበት፣ 15 ዓመት ፍረድበት፣ ፈታ ልቀቀው፣ በነፃ ልቀቀው ልንል አንችልም። ልናደርግ የምንችለው ለምሳሌ ፍርድ ቤቱ ውሳኔ ሰጥቶ ወደ ማረሚያ ቤት ሲልከው ከማረሚያ ቤት መንግስት በተለያዩ አሰራሮች ተከትሎ በምህረት ሊለቅ ይችላል፣ ወይ ደግሞ አሁን በፕሮሰስ ውስጥ እያለ ክሱን ዊዝድሮ ሊያደርግ ይችላል። ለምሳሌ ክስ ማቋረጥ በሚል ሊያቋርጠው ይችላል።
ግን በመዘግየት ውስጥ የሚፈጠሩ ነገሮች ግን የዳኝነት ስርዓታችን ችግር ነው። ስለዚህ አንድ መታወቅ ያለበት ይሄ ነው። ግን ይሄንን ስል የዳኝነት ስርዓቱ ብቻ ነው የፍትህ ስርዓቱን መቀመቅ እየከተተው ያለው ማለታችን አይደለም። ለምሳሌ ፖሊስ አስሮ ሰውሮ ቤተሰብ በማያውቅበት ፍርድ ቤት ሳይቀርቡ እንደዚህ አይነት እንግልቶች አሉ። ፍርድ ቤት ልቀቁ ብሎ ፖሊስ አስሮ የሚያቆይበት ሁኔታ አለ። እነዚህ ፕሮሰሶች አሉ። ግን ዋናው መሰረታዊ ነገር ፎከስ ማድረግ ያለብን ሀሳብን በነፃነት በመግለጽ በኩል ከኢህአዴግ ብልጽግና የተሻለ ነው። ክሪቲክስን በመቀበል በኩልም ከኢህአዴግ ብልጽግና የተሻለ ነው። ዋናው መሰረታዊው ነገር ሀሳባችንን በነፃነት ስንገልጥ አንድ ሀሳባችን ሰፖርትድ ዊዝ ኤቪደንስ፣ ይሄ በመረጃና በማስረጃ የተደገፈ መሆን አለበት። ሀሳባችን ሜይ ቢ በሌላ ህዝብ ላይ፣ በሌላ ማንነት ላይ፣ በሌላ ሃይማኖት ላይ የሚፈጥረው ተጽዕኖን ከግምት ማስገባት ዳስ ዋት ዊ ኮል ሪስፖንሲቢሊቲ የምንለው እሱ ነው። እኔ ሀሳቤን በነፃነት ስገልጽ አንቺን ኮንሲደር ማድረግ አለብኝ፣ የሚያደምጡንን ሰዎች ኮንሲደር ማድረግ አለብኝ። ከዛ ደግሞ የሚሰማኝ ህብረተሰብ በማስተላለፈው ሀሳብ ውስጥ በምገልጸው ሀሳቤ ውስጥ ምንድን ነው የሚያተርፈው? ግጭት ነው የሚያተርፈው ወይስ ሰላም ነው የሚያተርፈው የሚለው እሱም ኢንቱ ኮንሲደሬሽን መግባት አለበት። ስለዚህ ሰዎች ሀሳብን በነፃነት የመግለጽ መብት አለኝ ተብሎ እንደተፈለገ ሊናገር አይችልም። ለምሳሌ እኔ ተነስቼ ዛሬ የጠቅላይ ሚኒስትር አብይ አህመድ መንግስት በትክክለኛው መንገድ ሀገር እያስተዳደረ አይደለም ማለት መብት ነው። ሀሳቤን በነፃነት የመግለጽ መብቴ እስከዚህ ድረስ ሊፈቅድልኝ ይችላል። መውረድ አለበት። ይህም ሀሳቤን በነፃነት መግለጽ። የኢትዮጵያ ህዝብ፣ የኢትዮጵያ ወጣት ተነስታችሁ መሳሪያ አንግታችሁ መንገድ ዘግታችሁ ይህንን አድርጉ ብል ወንጀል ይሆናል። ሀሳብን በነፃነት የመግለጽ መብት የራሱ የሆኑ ገደቦች አሉት። ሪስፖንስብል መሆን አለብን። ከዛም በላይ ደግሞ ተጠያቂነትም ሊያመጣብን እንደሚችል ማወቅ አለብን። ስለዚህ አንደኛው ሀሳብ በነፃነት የመግለጽ መብት ላይ መንግስትን በመውቀስ በኩል ብዙም ችግር የለም ብዬ ነው የማስበው። ግን መንግስት ስትወቅሺ አንድ በዛ ወቀሳ ምን አተርፋለሁ? ችግሩ ይፈታል ወይ? አንደኛው ራስን መጠየቅ የሚያስፈልገው እሱን ነው። ሁለት ደግሞ ለምወቅሰው ነገር ተጨባጭ የሆነ መረጃ፣ ተጨባጭ የሆነ ማስረጃ አለኝ ብሎ መነሳትም ያስፈልጋል። ዝም ብለሽ ተነስተሽ መንግስትን ኢኮኖሚው ቁልቁል እየሄደ ነው፣ እንደዚህ እየሄደ ነው ብለሽ ስታመጪ ውሸት በራሱ ወንጀል ነው። ግን አሁን አፈወርቅ መሬት ላይ ያለውን ነገር እናውራለሁ። ተጨባጩን ነገር ትላንትናም አንስተናል። ማህበረሰባችን ባለጌ አንጋሽ ሆኗል። ይህን ቃል በመጠቀሜ ይቅርታ፣ ምክንያቱም ከዚህ በላይ ሊገልጸው የሚችል ነገር የለም። ተሳዳቢ ከፍ ተደርጎ ጨዋ የሚንኳሰስበት ዘመን ላይ ነው ያለ ነው እና በሀሳብ የሚመጡ ሰዎች ጋር፣ ቁም ነገር ያላቸው ሰዎች ጋር፣ መልካም ነገር የሚናገሩ ሰዎች ጋር ሰው አታገኝም። ነገር ግን እንደምታውቀው ስለ ጦርነት የሚወራበት ቤት 100,000 ተመልካች ሊኖር ይችላል። በለው ፍለጠው ጋር እንደዛ ነው። ስድብ፣ የሃይማኖት ማንነትን የሚሰድቡ ሰዎች ቤት ቁጭ ብሎ የሚያየው ይሄው የኛ ማህበረሰብ ነው። ይሄ ተሳዳቢ የሚወጣው ከዚህ ማህበረሰብ ነው። አብዛኛው ነገራችን ማህበረሰባችንን ነው የሚመስለው እና ለዚህ ነው ምልክ አንዳንድ ጊዜ ቶሎ በህግ አግባብ ተዳኝቶ ቶሎ ፍርድ ሲያገኙ እኔ መፍራት ጀምራለሁ። ምን ብናገር ምን እንደሚያስከትልብኝ በህግ እንደምጠየቅ ካወቅኩኝ እፈራለሁ። መንግስትን መተቸት አይደለም። መንግስት መተቸት ማንንም ሰው መብቱ ነው። መደገፍ መንቀፍ መብቱ ነው። እሱ ላይ አይደለም። ማንኛውም ነገር ላይ ግን ባለጌ አንጋሽ ሆነናል እና እንደዚህ አይነት ችግሮችን ለመፍታት እየሄድንበት ያለው አካሄድ ምንም አይነት እንቅስቃሴ አናይም። ለብዙ ነገር የህግ ማዕቀፍ እያወጣን ያለው እንግዲህ ፓርላማውም ምክር ቤቱ ብዙ ጊዜ እየመከረ በእንደዚህ አይነት ጉዳይ አዋጅ ያወጣል በዚህ ይባላል። ነገር ግን አጠቃላይ እንደዚህ አይነት ስርዓት አልበኝነት በጣም ሰፍኖ ነው ያለው። ከመንግስት ባለፈ ህዝብን፣ ሃይማኖትን እርስ በርስ የሚያጋጩ ነገሮችን ቁጭ ብለው ሲሰሩ የሚውሉ ግለሰቦች አሉ፣ ገንዘብ የሚያትሙ። በዚህ እንደዚህ አይነት ነገሮች ተጠያቂነት ስለሌላቸው የተማረውም እንደዛው በዛው ልክ አሁን እንግዲህ ቀለም የቀመሱ ናቸው አብዛኞቹ እስር ቤት ውስጥ አሉ የሚባሉት። ምክንያቱም እነሱም የዚህ አንድ አካል ናቸው። የፈለፈሉትን መንጋ አለ እነሱን ተከትሎ የሚሳደብ ንግግራቸውን ሼር እያደረገ በየቦታው የሚያዳርስ እና እንደዚህ አይነት የህግ ማዕቀፎች ቢዘጋጁ መቀነስ አንችልም ወይ? እዚህ ላይ ምንም እየሰራ አይደለም መንግስት። አንዳንዴ ይውጣላቸው በቃ ይላመዱት ተብሎ የተተው ነው የሚመስለው። ሶሻል ሚዲያውንም ስታየው ዋናው ነገር ሶሻል ሚዲያው ሰፊውን የህብረተሰብ ክፍላችን ይወክላል ወይ ነው። መሬት ላይ ያለው የዛ ተጽዕኖ ሆኗል። ዋናው መሰረታዊ ነገር ምን መሰለሽ፣ አሁን ለምሳሌ ሚዲያችን ትልቅ ቪው እንዲያመጣ ምን ማድረግ እንዳለብን ብዙ የሚጠፋን ነገር አይመስለኝም። ምን ይሆነው ተብሎ ነገር ምን ማለት እንዳለብኝ አውቃለሁ። ግን ዋናው ነገር 100,000 200,000 300,000 ሰው የውሸት ዜና ሰምቶ ላይክ አድርጎ ወጣ ስንል 100 ምናምን ሚሊዮን ህዝብ ያለበት ሀገር ነው። ይሄ ሀገር አብዛኛው ሰው ከነመፈጠራችንም አያውቅም። የኛ ሄዴክ ሜይ ቢ ቪው ሄዴክ ሊሆን ይችላል። ምን ያህል ቪው አገኘው፣ ምን ያህል ላይክ አገኘው፣ ምን ያህል ሼር አገኘው ምናምን ምን ያህል ሰው ሰብስክራይብ አደረገኝ ምናምን ልትይ ትችላለሽ። ያ የኛ ሄዴክ ሊሆን ይችላል ሚዲያው ላይ ላለ ሰው። ለህዝቡ ግን አንድ እኛ ከነመፈጠራችንም አያውቀንም። የሱ ሄዴክም የኛ ሄዴክ አይደለም። የሱ ሄዴክ ሌላ ነው። የሱ ሄዴክ ትላንትና በሰፊው ሄድንበት ከኢኮኖሚ ጋር የተያያዙ ነገሮች ናቸው። ለ80 ምናምን% ገበሬ ነው በምትይበት ሰዓት ላይ የገበሬው ትልቁ ሄዴክ
ምርጥ ዘር በሰዓቱ ይደርሰኝ ሆኖ ምርጥ ማዳበሪያው በጊዜ ይደርሰኝ ሆኖ ዝናብ በወቅቱ ይመጣ ሆኖ መሰረተ ልማቶችን አገኝ ሆኖ ልጆቹ በጊዜ ወደ ትምህርት ቤት ምልክበት ሁኔታ ይፈጠር ሆኖ የህዝባችን ሄደክ የህዝባችን ሄደክ ለምሳሌ ልጆቼ መቼ ትምህርት ቤት ይመለሳሉ ብሎ ለሚጨነቅ የአማራ ገበሬ ልጆቹ እንዴት ወደ ትምህርት ቤት ሊመለሱ እንደሚችሉ ማስረዳት ሲገባል እኛ ልጆቹ እንዴት ከትምህርት ቤት አቋርጠው ትጥቅ ትግል መቀላቀል እንዳለባቸው ነው ስናብራራ ምንውለው። ይሄንን ተከትሎ በዚህ በላይክና በሼር የተጠመደው የህብረተሰብ ክፍል ወይም ደግሞ ሀገሩን ኤሌክትሮኒክ ሚዲያው ላይ መሰረተው ህብረተሰብ ክፍል በመቶ ሺዎች ሼር እያደረገ ላይክ እያደረገ ታገኘዋለሽ። ዋናው መሰረታዊው ነገር ይሄ በጣም ጥቂት ቁጥር ነው ከህዝባችን አንፃር። አዎ ኢምፓክት የለውም እያልኩ አይደለም፣ በከፍተኛ ደረጃ ኢምፓክት አለው። ግን ዋናው ነገር ሀገሩ ሰላም እንዲሆን የሚፈልግ ዲሞክራሲያዊ ስርዓት ሀገሩ ላይ እንዲሰፍን የሚፈልግ ሀገሩ ሰላምና ጸጥታ እንዲሰፍንበት የሚፈልግ ዜጎች በሰላም ወጥቶ እንዲገቡ የሚፈልግ ልጆቻችን በአግባቡ ትምህርት ቤት ሄደው ተምረው እንዲመጡ የሚፈልግ ወጥቶ የዕለት ጉርሱን ሰርቶ መግባት እንዳለብን የሚያምን ሰው የሐሳብን በነፃነት የመግለጽ መብቱን ሪስፖንሲብሊ ነው ሊጠቀምበት የሚገባው። ኃላፊነት በሚሰማው ደረጃ ተጠያቂነት እንደሚያስከትል እያወቀ ነው ሊጠቀምበት የሚገባው። ዋናው ትልቁ ነገር የምንፈልገው በዲሞክራሲያዊ ስርዓትን ለማምጣት በሚል ሽፋን የሐሳብ ነፃነትን በመግለጽ በሚል ሽፋን ነፃነት በሚባል ሽፋን ሰላም በሚባል ሽፋን ጸረ ጦርነት በሚባል ሽፋን እያደረግሽ የግል ጥቅም ምክንያቱም በአንቺ ላይክ ውስጥ ለአንድ ገበሬ ማዳበሪያ አይገዛም። በአንቺ ሰብስክሪፕሽን ውስጥ ለአንድ ገበሬ ማዳበሪያ አይገዛም። የአንቺ 100,000 ፎሎወርስ 200,000 ወይም ደግሞ በሚሊዮን የሚቆጠሩ ፎሎወሮች ተደምረው አንድ ከረጢት ማዳበሪያ ለገበሬው አይገዙ። ጥይት ግን ይገዛሉ። ኦፍኮርስ ለዛ ነው ኦልሬዲ የገበሬያችንን ችግር መፍታት የህዝባችንን ችግር መፍታት። እስቲ አንድ የቱ ጋ ነው በ100,000 በ200,000 ሰብስክራይበር ይዞ ወይም ደግሞ በሚሊዮን የሚቆጠሩ ሰብስክራይበር ይዞ የፖለቲካ ስራ እየሰራ በሚያገኘው ገቢ አንድ የረባች የውሃ ኩሬ በተወለደበት አካባቢ ላይ ያወጣ ሰው ሰምተሽ ታውቂያለሽ? ስለዚህ ትልቁ ነገር ምንድነው? አይነው አሁን ሶሻል ሚዲያው ላይ ያለው የህብረተሰብ ክፍላችን ምን መስማት እንደሚፈልግ በደንብ እናውቃለን። እኔ በደንብ አውቃለሁ። ያንን ነገር ብዬ የግል ጥቅሜን ከማሳካ ያንን ነገር ሳልል እውነቱን ተናግሬ ሜቢ መቃናት የሚችል የዲሞክራሲ ስርዓት ካለ መቃናት የሚችል መንግስት ካለ እሱ ማገዝ ይሻለኛል ብዬ ስለማምን እውነቱን ለመናገር እንደዚህ ቀላል አድርገን የምንናገረው። ግን ዋናው በመሰረታዊ ደረጃ አዎ ብዙ ችግሮች አሉ። ማድበስበስ አያስፈልግም። ለምሳሌ ቅድም ካልነው በጋዜጠኞቹ ወይም ደግሞ ሀሳብ በነፃነት መግለጽን የሚጠቀሙት ሰዎች ኃላፊነት ሊሰማቸው ይገባል፣ ተጠያቂነት እንደሚያስከትል ሊያውቁ ይገባል እንደምንለው ዜጎች ሀሳባቸውን በነፃነት መግለጻቸው ማይዋጥላቸው ደግሞ የመንግስት የስራ ኃላፊዎችም አሉ። ይሄ መካድ አይችልም። ስለዚህ ዋናው ነገር ከጠቅላይ ሚኒስትሩ መንግስት የሚጠበቀው አዎ በላይኛው በሳቸው ደረጃ ያለ ሰው ለምሳሌ ጠቅላይ ሚኒስትሩ በዚህ ሀሳብ ሊያምኑ ይችላሉ። ሀሳብን በነፃነት የመግለጽ እንደሳቸው በየቀኑ ሲሰደብ የሚውል ሰው የለም። ድሮ ሀገር ውስጥ ቆመሽ የጠቅላይ ሚኒስትር መለስ ዜናዊን ወይም ደግሞ የጠቅላይ ሚኒስትር ኃይለማርያም ደሳለኝን ማንቋሸሽ አትችልም። ስም እየጠራሽ በቪዲዮ እየወገባሽ ልትሰድቢ አትችልም። አሁን በየቀኑ ይሄ ፋሽን ሆኗል። ማን የተሻለ ስድብ ይዞ መጣ ነው ተብሎ የሚታየው። ዛሬ ፉክክርም ነው የሚመስለው። ስለዚህ ይሄ እንዳለ አውቃለሁ፣ ግን ወረድ እያልን ስንሄድስ? ምክንያቱም በተደጋጋሚ ጊዜ ብለናል፣ እላይ ያለው የመንግስት አመራር ተደራሽነቱ ለሰፊው ህዝብ በጣም ሬር ኬዝ ነው። ለምሳሌ ገበሬውና ሚኒስትሮች መካከል እኮ ሰፊ ርቀት አለ አይደል? የገበሬው ችግር ሚኒስትሩ ደጅ አይደርስም። የገበሬው ችግር በጣም አደገ ከተባለ የወረዳው አስተዳዳሪ ጋር ነው የሚሄደው። አደገ ከተባለ የቀበሌው ሊቀመንበር ጋር ነው የሚሄደው። እታች ያለው የመንግስት የአስተዳደር ስርዓት፣ እታች ያለው የመንግስት አመራር፣ እታች ያለው ወረዳ ላይ፣ ቀበሌ ላይ፣ ዞን ላይ ያሉ አስተዳደሮች መልካም አስተዳደርን ለህዝባቸው የማያሰፍኑ ከሆነ የጠቅላይ ሚኒስትር አብይ አህመድ መንግስት ይወቀስበታል። በዚህ እኛ የሚሉት ጠቅላይ ሚኒስትር እስከታች ድረስ እስከ ቀበሌ ድረስ ያለው አመራር የእሳቸው እጅ ስራ ውጤት ነው፣ የእሳቸው አስተዳደር ውጤት ነው፣ የእሳቸው አስተዳደራዊ መዋቅር አካል ነው። ስለዚህ ዋናው መሰረታዊ ነገር ምንድነው? እታች ያለው ለህዝባችን በስፋት ተደራሽ ሆኖ የታችኛው ወለል የሚባለው የአስተዳደር ስርዓታችን ለህዝቡ ተገቢውን አገልግሎት እየሰጠ ነው ወይ? እኛ በምንለው ደረጃ ሀሳብን በነፃነት መግለጽ የሚባለው ነገር በትክክለኛው መንገድ ኤክሰርሳይዝ የሚደረግበት ኢንቫይሮንመንት ፈጥሯል ወይ ብለን ስንጠይቅ አሁንም ድረስ የማይዋጥላቸው ብዙ ናቸው። ጠቅላይ ሚኒስትሩን መስደብ ይቀላል ይህ ክልል የቀበሌ የወረዳ አስተዳዳሪዎችን ከመናገር። ምክንያቱም ያው መተቸት የለም ብያለሁ። እኔ በበኩሌ ትችት አለ ብዬ አላምንም። በዚህ ዘመን ስድብ ነው ያለው። ሁሉም ተነስቶ መሳደብ እንጂ ይሄ ይስተካከል እንዲህ ቢሆን የሚል ሰው ስለሌለ ምናልባት አንድን የወረዳ አስተዳዳሪ ወይም የቀበሌ አስተዳዳሪ መናገር ሊያሳስርም ዛቻም ሊያመጣ ይችላል።
ባልከው ልክ ደግሞ ጠቅላይ ሚኒስትሩን እንግዲህ ከወጣት እስከ አዋቂ ሲሰድቧቸው ነው የሚውሉት። እሳቸው ያው ብዙም የሚሰሙ አይመስለኝም ስራ ላይ ብዙ ፎከስ ስለሚያደርጉ እንጂ እንግዲህ ሁሉን ጠቅላይ ሚኒስትሩ ተሰደበ ተብሎ ሁሉ ሰው ወደ እስር ቤት አይታጎርም። ከዛም አንጻር ነው ቀላሉ ነገር እሱ ነው የሚለውን ነው። መቀጠል ትችላለህ ሀሳብህን። እና ዋናው ነገር እንግዲህ ቅድም በጥያቄሽ ውስጥ ያካተትሽው ለምሳሌ ዶክተር ደሳለኝ በጥያቄያቸው ውስጥ ለወከላቸው ህዝብ ድምፅ ለመሆን ሞክረዋል የሚል ነገር አንስተሻል። በተወሰነ ደረጃ እሱንም ተገቢ ነው ብዬ አላምንም። ምክንያቱም ዶክተር ደሳለኝ የወከላቸው ህዝብ አሁን ያለበትን ሁኔታ ቢረዱ ኖሮ የወከላቸው ህዝብ ጥያቄ እሳቸው ያነሱት ጥያቄ ነበር ወይ? ሚዛናዊነት እንደሚጎላቸው ጠቅሻለሁ። አዎ ገብቶኛል። ኦልሬዲ የወከላቸው ህዝብ አንድ ሲጀምር የወከላቸው የአማራ ህዝብ አይደለም። የወከላቸው በስተመጨረሻ እሳቸው እንዳሉት የባህር ዳር ህዝብ ነው። የባህር ዳር ህዝብ ዛሬ ላይ ምንድን ነው ጥያቄው ብለን ከጠየቅን እሳቸው ያነሱት ጥያቄዎች ናቸው ወይ ብሎ ማየት ይቻላል። ምክንያቱም ዋናው ትልቁ ነገር የባህር ዳር ህዝብ ጥያቄ የሀገር ሰላምን ለማደፍረስ ሲንቀሳቀሱ የታሰሩ ግለሰቦች ይፈቱልኝ ጥያቄ አይመስለኝም። የአማራ ህዝብ ጥያቄ እንደ ማንኛውም ኢትዮጵያዊ የልማት ጥያቄ አለው። እንደ አማራ ህዝብ ብቻ ሳይሆን የባህር ዳር ህዝብ ጥያቄ እንደ ማንኛውም ኢትዮጵያዊ ወይም ደግሞ እንደ ማንኛውም የአዳማ ከተማ ነዋሪ፣ እንደ ማንኛውም የቢሾፍቱ ከተማ ነዋሪ፣ እንደ ማንኛውም የሻሸመኔ ከተማ ነዋሪ የልማት ጥያቄዎች አሉት። የመልካም አስተዳደር ጥያቄዎች አሉት። የፖለቲካ ጥያቄዎች አሉት። እነዚህ ሁሉ ጥያቄዎች በተናጠል ደግሞ የራሱ የሆነ አሁን የተጋረጠበት ደግሞ ስጋት አለ። እነዚህን ስጋቶች ነው ሊያቀርቡለት ይገባ የነበረው እና በተወሰነ ደረጃ እሱን ማንሳት ያስፈልጋል። ግን ዋናው መሰረታዊ ነገር እሳቸው ያነሷቸው ጥያቄዎች አሉ፣ ጠቅላይ ሚኒስትሩ የመለሷቸው መልሶች አሉ። ዋናው መሰረታዊው ነገር እሳቸው ጥያቄውን አንስተዋል። በክፍል 1 ፕሮግራማችንም እንዳልኩት ያንን ድፍረታቸውን ያንን ፊት ለፊት መናገራቸውን በብዙ መንገድ አከብራለሁ። እውነቱን ለመናገር አደንቃለሁ እሱን ተግባራቸውን። በተለያየ ጊዜ ይህንን ሀሳብ ሲያነሱ ስለምመለከት ለዛ አክብሮቱም አለ። ግን ዋናው መሰረታዊው ነገር ጠቅላይ ሚኒስትሩ በምላሻቸው ውስጥ እንዳካተቱት የወቀሷቸው አንድን ሳይድ ብቻ መውቀሳቸው፣ አንድ ሳይድ ላይ ትኩረት ማድረጋቸው ሜይ ቢ በተወሰነ ደረጃ ባያዝድ እንደሆኑ ያሳያል። ምክንያቱም ቀላሉ ነገር እሱ ነው ብለው ሊሆን ይችላል። ምክንያቱም እዚህ ሀገር ላይ ቀላሉ ነገር መንግስትን መስደብ ነው፣ መንግስትን መውቀስ ነው ለሁሉም ነገር። ዋናው ነገር መንግስትን ስለወቀስሽ ግን ችግሩ ይፈታል ወይ? መንግስት ብቻውን ዩኒላትራል በሆነ መንገድ ችግሩን መፍታት ይችላል ወይ የሚለው ነገር ከታየ ደግሞ መንግስት ብቻውን ችግሩ ሊፈታው አይችልም። ስለዚህ እሳቸው አካዳሚካሊም ወይም ደግሞ በኤክስፒሪየንስም ችግሮች እንዴት እንደሚፈቱ ለመረዳት ከባድ ይሆንባቸዋል ብዬ አላስብም። ሁለት ሰዎች እየተደባደቡ ደርሰሽ አንዱን ሰው እጁን ግጥም አድርገሽ ብትይዢ ከማስመታት የዘለለ ፋይዳ አይኖረውም። የሚሻለው ሁለቱንም ሰዎች መሀል ገብቶ ለመገላገል መሞከር ነው። ሁለቱንም መውቀስ ነው መፍትሄ ላይ ሊያመጣ የሚችለው። ሁለቱም ቁጭ ብለው ችግራቸውን ተነጋግረው እንዲፈቱ ማድረግ ነው፣ ማስገደድ ነው፣ ጫና ውስጥ መክተት ነው መፍትሄ ሊያደርግ የሚችለው። እሳቸው ሜይ ቢ በተወሰነ ደረጃ በመሽኮርመምም ቢሆን መንግስት ፕራይመሪ ተጠያቂው መንግስት ነው። የተጠያቂነት ደረጃ ሁለተኛ ደረጃ ተጠያቂነት ነው በታጣቂ ኃይሎች ላይ የሚደርሰው። ስለዚህ መንግስት የትግራዩ ጦርነት በፕሪቶሪያ ስምምነት እንዲቋጭ የመንግስት ሚና ትልቅ ነበረ። አሁንም መንግስት ያንን ሚናውን ነው መወጣት ያለበት፣ ኢኒሼቲቭ መውሰድ አለበት የሚሉ ነገሮችን አንስተዋል። ግን በተደጋጋሚ ጠቅላይ ሚኒስትሩ ይህንን ኢኒሼቲቭ ወስደው የክልል መስተዳደር ወይም ደግሞ የክልል ፕሬዚደንቶች ይህንን ኢኒሼቲቭ ወስደው ተደጋጋሚ ጥሪ ያላደረጉም ወይ የሚለውን እሳቸው አያውቁም ወይ? ይሄ ዶክተር ደሳለኝ ጫኔ በሽታ ብቻ አይደለም። ኦሮሚያ ውስጥም ስትመጣ አንድን ወገን ለይቶ መንግስትን ብቻ ተጠያቂ ለማድረግ ሌላውን ደግሞ ባላዩ ማለፍ የተለመደ ነው። በተለይ በትልቅ ፖለቲከኞች ብዙ ጊዜ ሲወቅሱ የምናየው መንግስትን ነው። ኦሮሚያ ውስጥ የሚንቀሳቀሰው ኦላ አንድ ጥቃት ካደረሰ ወይም ኦላ ባለበት አካባቢ ዜጎች ከተጠቁ ሁለቱንም ከመውቀስ ይልቅ በዋናነት የትኛውን ቦታ ላይ ዜጎችን ደህንነት መጠበቅ የመንግስት ኃላፊነቱ ነው ሳለ እዛ አካባቢ ላይ ደግሞ ታጥቆ የሚንቀሳቀስ አለ። እንግዲህ ያንን ህዝብ ነፃ አውጣለሁ ብሎ የሚታገል አለ፣ የራሱ ሀሳብ ይዞ የሚራመድ። እንደዚህ አይነት ሁለት ወገኖችን ከመውቀስ ወደ ጥግ የሚያዝ ነገር አለ። አንድም የሀገሪቱ ፖለቲካ እንዳይፈታና ችግሮቹ መፍትሄ እንዳያገኙ የሚያደርገው የሚመስለኝ ይሄ ወገንተኝነት ነው። ታጣቂ ቡድኖችን ያው የመፍራትም ነገር ይኖራል፣ ምናልባት አይታወቅም። እንግዲህ ያው አሁን ያሉ ታጣቂዎች ስማቸውን ጠርታ አንድ ነገር ከተናገርክ ማስፈራራት፣ ቤተሰብህን ላይ መዛት፣ ቤተሰብህን ማገት ነገር ስላለ ምናልባት አንዳንድ ጊዜ ከዛም አንጻር ፍራቻ ይኖራቸዋል ተብሎ የሚታለፍ ነገር አለ እንጂ ኦሮሚያ ውስጥም መንግስትን ብቻ የሚወቅሱ ፖለቲከኞችን እናያለን በየጊዜው። ሁሉም ሰው ተነስቶ መንግስትን መውቀስ በጣም ቀላል ነው። በተደጋጋሚ ጊዜ ብለናል። ለምሳሌ ማንም ጀማሪ ፖለቲከኛ ተነስቶ የመንግስት ፕራይመሪ ኃላፊነቱ እኮ ዜጎች በሰላም ወጥተው እንዲገቡ ማስቻል ነው፣ የዜጎችን ደህንነት መጠበቅ ነው ይላል ብቻ ሳይሆን እንላለን ብዙ ጊዜ ተነስተን። ግን እንደምንለው ቀላል ነው ወይ? የዜጎችን በሰላም ወጥቶ መግባት መጠበቅ እንደምንለው ቀላል ነው ወይ? ይሄ ሁሉ ተዋጊ ባለበት፣ ይሄ ሁሉ የግል ፍላጎቱን ይዞ በረሃና ጫካ የገባ ሰው ባለበት
ሁኔታ ውስጥ ይህንን ፍላጎት ማሳካት በጣም ቀላል ነገር አድርገን ነው የምናቀርበው። ግን ሶፊስቲኬትድም ነው ከባድም ነው። ለምሳሌ በተደጋጋሚ ጊዜ እዚህ ቤት አንስተነዋል የኤልሳልቫዶርን ኬስ። አሁን ያሉት የኤልሳልቫዶር ፕሬዚደንት ይመስሉኛል አንድ እንትን የሚያነሱት ነገር አለ። ኤልሳልቫዶር በከፍተኛ ደረጃ እንደዚህ በጋንግ ግሩፖች የምትታወቅ ሀገር ነች እና በጣም አስቸጋሪ ሁኔታ ውስጥ ነበሩ። በሚሊዮኖች የሚቆጠሩ ነበሩ እንትኖቻቸው እና እነዚህ ሰዎችን ኒውትራላይዝ ለማድረግ የሄዱበትን ርቀት ሲያስረዱ የሚሉ ምንድነው እነዚህ የታጠቁ ኃይሎች በሚሊዮን የሚቆጠር የዛች ሀገር ነዋሪዎች ታርጌቶቻቸው ናቸው። ስለዚህ እነሱ ታርጌቶቻቸውን በቀላሉ መምታት ይችላሉ። እኛ ደግሞ እንደ መንግስት ይላሉ እኛ ደግሞ እንደ መንግስት የኛ ታርጌቶች እነዚህ 70 ምናምን ሺህ የሚሆኑ ታጣቂዎች ናቸው። ስለዚህ እኛ 70 ምናምን ሺህ በሚሊዮኖች ውስጥ ፈልገን 70 ምናምን ሺህ ሰዎችን ታርጌት ስናደርግ እነሱ ደግሞ 70 ምናምን ሺህ ሆነው በሚሊዮኖች ታርጌቶች አላቸው። ስለዚህ ማን ነው በቀላሉ ታርጌቱን መምታት የሚችል? ለምሳሌ የማገት የመግደል ዜጎችን የማሰቃየት ታርጌቱ ያደረገ ሰው በቀላሉ ታርጌቱን ማሟላት ይችላል ከጎረቤቱ መጀመር ስለሚችል። አንቺ ግን በሺዎች የሚቆጠሩ ታጣቂዎችን ነው ታርጌት አድርገሽ የምትንቀሳቀሽው። ስለዚህ በሚሊዮኖች ውስጥ 70 ሺህ 80 ሺህ የሚሆኑ ታጣቂዎችን ማደን ነው ከባዱ፣ ወይስ ደግሞ 70 ሺህ 80 ሺህ ሆነሽ በሚሊዮን የሚቆጠር ህዝብ ማደን ነው ከባዱ? ኢንፍራስትራክቸር ማውደም ለታጠቁ ኃይሎች ቀላል ነው። ዜጎችን ማፈናቀል ለታጠቁ ኃይሎች በጣም ቀላል ነገር ነው። ዜጎችን ማገትም ለታጠቁ ኃይሎች በጣም ቀላል ነው። ምክንያቱም እያንዳንዱ ስኩዌር ኦፍ ላንድ የሀገሪቷን ቆዳ ስፋት ወታደር አቁመሽ ልታስጠብቂ አትችልም። እያንዳንዱ በመቶ ሚሊዮኖች የሚቆጠር ዜጋሽን ወታደር አቁመሽ ልትጠብቂው አትችልም። ዋናው መሰረታዊ ነገር የታጠቁ ኃይሎች ታርጌታቸው የህዝብ መሰረተ ልማት፣ የህዝብ ተቋማት፣ መንግስታዊ አስተዳደር አገልግሎት የሚሰጡ ተቋማት፣ የፋይናንስ ተቋማት፣ ዜጎች፣ ሴቶች፣ ህፃናቶችን ታርጌት ካደረጉ መንግስት እያንዳንዱን ነገር ማስቆም በጣም ቀላል የቤት ስራ አድርገን ማሰብ የለብን። እጅግ በጣም ከባድ ነው፣ እጅግ ውስብስብ ነው። ስለዚህ ማንም ጀማሪ ፖለቲከኛ ተነስቶ መንግስትን መውቀስ እውቀት አይደለም። ዋናው ነገር መሰረታዊ ነገር የምንጠይቀው ነገር በቀላሉ የሚፈታ በቀላሉ የሚደረግ ነገር ነው ወይ ብለን ራሳችንን መጠየቅ ያስፈልጋል። በተለይ ደግሞ አሁን እንደምታውቀው እሳቸውም ትላንት አንስተዋል በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ብሎ የጠቀሷቸው አሉ። እንግዲህ የትኛው ወገን አንድ እግሩ ፓርላማ አንድ እግሩ ጫካ እንደሆነ በደንብ ራሱን ያውቃል። ብዙዎቹ ይህንን እንግዲህ ከዶክተር ደሳለኝ ጫኔ ጋር አገናኝተው በሶሻል ሚዲያው ሲያራግቡት ነበር። ብዙ በእሳቸው መንግስት ውስጥም የሁለት ቢላ ሰዎች እንዳሉ ከዚህ በፊት እኛም እዚህ ቤት አንስተን ወቅሰናል። እንደዚህ አይነት አካሄዶች ለህዝብም ለመንግስትም ለራሱ ለፓርቲው አደገኛ እንደሆኑ ተናግረናል። የትኛውም ቦታ ላይ በሁለት ቢላ የሚበላ ኃይል አለ። ነገር ግን እንደው ብዙ ጊዜ ጠቅላይ ሚኒስትር ዶክተር አብይም ሲናገሩ ስለ ሙስናም ሲነሳ እናውቃቸዋለን እዚህ ውስጥ ያላችሁ ይላሉ። አንድ ቦታም ደግሞ ሲሄዱ እንደዚህ ነው እኛ እኮ እናውቃለን ማናቅ እንዳይመስላችሁ የሚሏት ነገር አለቻቸው። ትናንትናም በዚሁ መልኩ ገልጸውታል። አንድ እግር በረሃ አንድ እግር ፓርላማ ከሆነ ለምንድን ነው አንድ እግራቸው ፓርላማ አንድ እግራቸው ጫካ ውስጥ የቆሙ ሰዎችንስ የሚያውቁ መረጃ ሙሉ እጃቸው ላይ ካለ ለምን እዚህ ጋር መረጃ አቀባይ ሆኖ እንዲቀጥሉ ተፈቀደላቸው? እነዚህን ሰዎች በህግ መጠየቅ አይቻልም ወይ? ወይም ደግሞ ከዛ ቦታ ማንሳት አይቻልም ወይ? ምክንያቱም እነዚህ ሰዎች አንድ እግራቸው ፓርላማ አንድ እግራቸው ጫካ ከሆነ እዛው የሚወያዩትን መረጃ ይሸጣሉ፣ እዛው የሚነጋገሩትን መንግስት የሚወስነውን ውሳኔ ቀድሞ ለታጣቂ ያሳውቃሉ። እንደዚህ አይነት አካሄዶች አሉ። ሰራዊቱም አንድ የራሱን ተልእኮ በሚወጣበት ጊዜ ብዙ ጊዜ እንቅፋት የሚሆንበት ይሄ ቀድሞ መረጃ መሸጥ ነገር በየቦታው ስላለ ነው። እና ለምንድን ነው ዶክተር አብይ ሁል ጊዜ እናውቃለን ማን እንደሆነ ምን እንደሆነ ይሉና ግን እርምጃ ሲወስዱ ደግሞ አናይም? ምክንያቱም እሳቸው እናውቃቸዋለን የሚሏቸው ሰዎች እርምጃ ቢወሰድባቸው ልንሰማ ልናይ የምንችለው ነገር ስለሆነ ምንም አይነት እንቅስቃሴ ሲያደርጉ አናይም። ትላንትም ይሄን ደግመውታል። ለምሳሌ እንግዲህ እኔ እስከማውቀው ድረስ ያንን ንግግራቸው ለዶክተር ደሳለኝ ተብሎ የተነገረ ንግግር አይደለም። ምክንያቱም እሳቸውም እዛ ጋር ሲናገሩ እርስዎ መስደብ የሚችሉት ልክ ድረስ እኔ ፊት ለፊት ቁጭ ብዬ ይሄ የሰደቡኝ ነው በመናገር በመሳደብ የምናስር ቢሆን ኖሮ እርስዎ እናስር ነበር። ግን አይ በትጥቅ ትግል ይህንን ስርዓት መለወጥ አለብን የሚል አቋም ቢጨምሩበት እርሶም ይታሰራሉ የሚል ነገር አንስተዋል። ዋናው ነገር የበረሃና የፓርላማን ጉዳይ እሳቸው ያነሱት በጥያቄያቸው ውስጥ የምክር ቤት አባላት የሆኑ ያለመከሰስ መብት ያላቸው ሰዎች ታስረዋል። ለምሳሌ የአዲስ አበባ ከተማ ምክር ቤት አባል የሆኑ አንድ ሰው ታስረዋል። የአማራ ክልል ምክር ቤት አባል የሆኑ አንድ ሰው ታስረዋል። የፌዴራል መንግስቱ ወይም የህዝብ ተወካዮች ምክር ቤት አባል የሆኑ አንድ ሰው ታስረዋል። ስለዚህ እነዚህ ሰዎች ያለመከሰስ መብት አላቸው። ስለዚህ ያለመከሰስ መብታቸው
ተገፈው እንዲታሰሩ ተደርገዋል። ይሄ ተገቢ አይደለም። የጠቅላይ ሚኒስትሩ መልስ እነዚህ ሰዎች ያለመከሰስ መብታቸውን ተገና አድርገው የፓርላማ ተግባራቸውን ትተው የበረሃ ተግባር ሲሰሩ ነበረ ነው። ስለዚህ አንድ እግር በበረሃ አድርገው አንድ እግራቸውን ፓርላማ ያደረጉ ሲባል እርምጃ ወስደዋል ብዬ ነው ማስበው። ዶክተር ደሳለኝ በስም ዝርዝር ከጠቀሷቸው ውስጥ ያለመከሰስ መብት ያላቸው የፓርላማ አባል፣ የምክር ቤት አባል የሆኑ ሰዎች አሉ። እነዚህ ሰዎች በፓርላማና በበረሃ መካከል ሁለት እግራቸውን በረሃና ፓርላማ ላይ አድርገው የነበሩ ሰዎች ናቸው። ስለዚህ እነሱን ነው ሪፈር እያደረጉ ያሉት እንጂ አሁን ፓርላማ ውስጥ በእንደዚህ አይነት ተግባር ላይ የተሰማራ ታንጀብል የሆነ ማስረጃ ያለበት ሰው አለ ማለት አለ። የጠቅላይ ሚኒስትር አብይ አህመድ መንግስት በፓርላማ ውስጥ ሙሰኞች ሲገኙ ለምሳሌ የቡሌ ሆራ ዩኒቨርሲቲ ፕሬዚደንት የነበሩ ሰው አሉ። ለምሳሌ የፓርላማ የህዝብ ተወካዮች ምክር ቤት አባል ናቸው። በሙስና ወንጀል ተጠረጠሩ ዩኒቨርሲቲው በሰራቸው ተግባራት ላይ። ስለዚህ ምክር ቤቱ ባለመከሰስ መብታቸውን አንስቶ አሁን ሰውየው በስር ላይ ይገኛሉ። ስለዚህ ከሙስናም ጋር ተያይዞ እንደዚህ አይነት እርምጃዎች ይወሰዳሉ በምክር ቤት አባላት። አንድ ላይ ማንሳት የምንችለው መንግስት እንደ መንግስት አንዳንድ ነገሮችን እያየም ያልፋቸው ነገሮች ይኖራሉ። አንዳንዴ ለመማር እድል ለመስጠት፣ ለመታረም እድል ለመስጠት፣ ለመሻሻል እድል ለመስጠት ተብሎ የሚታለፍ ነገር አለ። አንዳንዴ ደግሞ እንግዲህ የተለመደ ይሄ ድሮ ህፃን እያለን አሁን ለምሳሌ ይሄ ማህረቤን ያያችሁ የሚባል ጨዋታ አለ አይደለም? አንዳንዴ ማህረቤን ያያችሁ ስትጫወቺ ማህረቡን የያዘችው ልጅ ማህረቤን ያያችሁ ስትል አላየንም ነው የሚባለው። ለምን ሲባል ያው ጨዋታው መቀጠል ስላለበት፣ ስላላየሽ እኮ አይደለም። ጨዋታው መቀጠል ስላለበት የቱ ጋር ድረስ ሊሄድ እንደሚችል ሙሉ ላይን ኦፍ አክቲቪቲውን መከተልና ሙሉን ከነሰንኮፉ መንቀል ስለሚያስፈልግ በቃ ጨዋታውን ማህረቡን እያየሽ አላየሁም እንደምትዩ እየተካሄዱ ያሉ ነገሮችን እየተከታተልሽ ቼኑን እስኪሰራ ድረስ በዚህ ውስጥ የተሳተፉ ሰዎችን ሙሉ ለሙሉ እስክትይዥ ድረስ። ምክንያቱም አንድን ሰው ዛሬውን ነገር አገኘሽና ለቀም ብታደርገው ሙሉ ቼኑን አላገኘሽም። ጊዜ ብትሰጪው ግን ይሄ ሰውዬ መረጃን ከዚህ ቦታ ወስዶ የት ነው የሚያደርሰው? ስትከታይ ለሆነ ሰው ይሰጣል። ያ ሰው የት ነው የሚያደርሰው? የሆነ ሰው ጋር ያደርሳል። እንደዚህ እያልሽ ሙሉውን መዋቅር ታገኘዋለሽ። ስለዚህ አንዳንድ ጊዜ የሚሰጠው አንዳንድ ጊዜ የምትሰጪው የመሻሻል የመለወጥ የመጸጸት ነገር ካለ የተወሰነ ጊዜ መስጠት ተገቢ ነው። ሌላኛው ደግሞ ከደህንነትና ከሰላም ጋር ተያይዞ ደግሞ ወይም ደግሞ ከሀገር ውስጥና ከሀገር ውጭ ያለ የፖለቲካ ነገር ጋር ተያይዞ ወይም የስለላ ነገሮች ጋር ተያይዞ ደግሞ አንዳንድ ጊዜ የምትሰጪው ደግሞ ሙሉ ፒክቸሩን እስክታገኝ ድረስ ሙሉ ኢንቮልቭድ የሆኑ አካላቶችን እስክታገኝ ድረስ ሁሉም ዶቶች ኮኔክት እስኪደረጉ ድረስ ያኔ ሙሉ ለሙሉ ችግሩን ከነሰንኮፉ መንቀል የሚቻልበት ሁኔታ ትፈጥሪያለሽ። ስለዚህ ከዛ አንግል መታየት አለበት። ግን ብዙ ሰዎች አሁን ለምሳሌ ሪከመንድ ሲያደርጉ የሰማሁት መንግስት ፍጹም የሆነ ሰላምን ለማስከበር መንግስት በጣም ወደ ሰፊ መሆን አለበት፣ ቻይ መሆን አለበት፣ ታጋሽ መሆን አለበት እንላለን ብዙ ጊዜ። ግን ጠቅላይ ሚኒስትሩ ትላንትና ሲሉ እንደነበረው ለሚሰነዘር ጥቃት ሁሉ መልስ አለመስጠት ጥሩ ነው፣ በግለሰብ ደረጃ ቢሆን ጥሩ ነው የሚል ነገር አንስተዋል። በመንግስት ደረጃ ግን አይቻልም እሳቸውም እንዳሉት። ምክንያቱም መንግስት ሲባል ንብረትነቱ የሁላችንም የጋራ የወል ንብረት ነው መንግስት። ስለዚህ እያንዳንዱ ግለሰብ ተነስቶ የወል የሆኑ መብቶች ላይ ጥቃት ሲሰነዝር፣ የወል የሆኑ ጥቅሞች ላይ ጥቃት ሲሰነዝር፣ የወል የሆኑ ፍላጎቶች ላይ ጥቃት ሲሰነዝር መንግስት በዝምታ ማለፍ አይችልም። ስለዚህ መንግስት እንደ ግለሰብ ለሚሰነዘርበት ጥቃት ሁሉ በዝምታ ማለፍ አለበት። ምክንያቱም ሰላምን ነው ማስቀደም ያለበት ማለት ተገቢ ነው ብዬ አላምንም። ምክንያቱም መንግስት እንደ መንግስት ሞኖፖሊ ኦቨር ቫዮለንስ የሚባለው ኃይልን የመጠቀም ብቸኛ መብት ያለው መንግስት ነው። ስለዚህ መንግስት ኃይልን የመጠቀም ብቸኛ ስልጣኑን ሲገፈፍና ሌሎች ኃይልን የመጠቀም መብት ሲቀዳጁ ቆሞ ማየት አይችልም። ስለዚህ ሪስፖንድ ማድረግ አለበት። ስለዚህ እሳቸውም የዘረዘሯቸው ነገሮች አሉ። መንግስት ውጊያ ሲያደርግ አንደኛው በቂ ምክንያት አለ ወይ ብሎ ራሱ መጠየቅ አለበት ነው። ስለዚህ በቂ ምክንያት የለም ወይ? መንግስት አሁን ለምሳሌ በትግራይ የተካሄደው ጦርነት አለ። ያ የትግራይ ጦርነት በቂ ምክንያት አልነበረውም ወይ? መከላከያው አልተጠቃም ወይ? በአማራ ክልል ውስጥ መከላከያው አልተጠቃም ወይ? ምክንያቱም መንግስት ልዩ ኃይሉን ማፍረስ ተገቢ ነው ብሎ ካመነ እኮ ያቋቋመው መንግስት አይደል? የመንግስት ተቋም እኮ ነው ልዩ ኃይሉ። ራሱን የቻለ በቻርተር ወይም ደግሞ በሌላ ህገ መንግስት የሚተዳደር አይደል? የመንግስት ተቋም ነው። ልዩ ኃይሉ መፍረስ አለበት ሲል መንግስት የመንግስት ተቋምን የማፍረስ መብት አለው። መንግስት የመንግስት ተቋምን የማጠፍ መብት አለው። መንግስት መንግስታዊ ተግባራቱን እንዳያከናውን እንቅፋት መሆን በራሱ መንግስት ላይ ጥቃት መሰንዘር። ስለዚህ በቂ ምክንያት አልነበረም ወይ? አሁን ወደ ጦርነቱ የገባንባቸው ነገሮች በቂ ምክንያቶች አልነበሩም ወይ? ይሄ ማለት ጦርነቱ ውስጥ መግባታችን ተገቢ ነው እያልኩ አይደለም። ጦርነቱ ውስጥ መግባታችን ልክ ነው እያልኩ አይደለም። ልክ አይደለም ወደ ጦርነቱ ውስጥ መግባታችን? አዎ ልክ አይደለም። ግን ወደ ጦርነት የገባነው በቂ ምክንያት ስለነበረ ነው። በትግራይ ውስጥ ወደ ጦርነት ውስጥ ላለመግባት ማድረግ የሚቻለው ነገር ሁሉ ተደርጎ ነበር፣ መከላከያው እስከተጠቃበት ጊዜ ድረስ። ከዛ በኋላ መከላከያው ሲጠቃም ነው ዝምታን መርጠን ለሰላም ቅድሚያ መስጠት የነበረብን ማለት ነው። አያስኬድም ይሄ ራሱ። ስለዚህ አንደኛው በቂ ምክንያት አለው የሚለው አዎ ከበቂ በላይ ምክንያት ነበረ። በሁሉም አካባቢዎች ላይ ጦርነት ውስጥ የተገባው
መንግስት በጦርነቱ ስለሚያተርፍ ሳይሆን ጦርነቱ ውስጥ መግባቱ ካለ መግባት የከፋ ስላልሆነ ነው። ሁለተኛው እሳቸው ያነሱት ውጊያ ለማድረግ ተገቢ ስልጣንና ቅቡልነት አለው ወይ መንግስት የሚል ነገር አንስተዋል። ስለዚህ መንግስት በምርጫ ነው እንግዲህ ስልጣን ላይ ወጣው። ስለዚህ ይሄ መንግስት የህዝብን ህልውና የሀገርን ህልውና ህገ መንግስታዊ ስርዓቱን ለመጠበቅ ነው ስልጣን ላይ ወጣው። ስለዚህ ይሄም እሳቸው ያቀረቡትም አንደኛው ይሄንንም ደግሞ ያሟላል። መንግስት ውጊያውን ለማድረግ ከበቂ በላይ ስልጣንና ቅቡልነት አለው። በውጊያ ዓላማውን ሊያሳካ ይችላል። ዓላማው ምንድነው? ዓላማው ምንድነው? ቅድም አንቺ ስታነሺው የነበረው መንግስት ውጊያ ውስጥ የገባው ሰላምን ለማስፈን ነው፣ ሰላምን ለማስከበር ነው፣ ህግ ለማስከበር ነው። ይሄ መንግስት ኃላፊነት ነው። እንዴት ነው በጦርነቱ ሰላምን የምትፈልገው ሲባል ያለው አማራጭ እሱ ሆኖ እስከቀረበ ድረስ በጦርነትም ሰላምሽን ልታረጋግጪ ትችላለሽ። አብሶሉት ፒስ ባይ አብሶሉት ፓወር እንደሚባለው ማለት ነው። ፍጹማዊ ሰላምሽን ፍጹማዊ በሆነ ኃይል ማረጋገጥ ይኖርብሻል። ስለዚህ ይሄም አንደኛው እንትን ነው። ተመጣጣኝ ኃይል ይጠቀማል ወይ? ይሄም ኦልሬዲ አንድ መስፈርት ነው። መንግስት ከታጣቂ ኃይሎች ጋር ተመጣጣኝ ኃይል ነው እየተጠቀመ ያለው ሲባል አዎ፣ ግማሹ ደግሞ አይደለም። ምክንያቱም በአንዳንድ ቦታዎች ላይ ከልክ ያለፉ ኃይሎች መንግስት ሲጠቀም እናያለን። አንዳንድ ቦታ ላይ ደግሞ ተመጣጣኝ የሆነ ኃይል ሲጠቀም እናያለን። ስለዚህ እነዚህ ነገሮችን ማየት ያስፈልጋል። ግን እሳቸውም እንዳነሱት ብዙ ጊዜ የኛ ሀገር ፖለቲካ በጠላት መቃብር ላይ ካልሆነ ቤት አንሰራም የሚባል ነገር አለ። እሳቸውም መንግስታቸውም እንደማያምንበት ተናግረዋል። ይህ ማለት የግድ እነዚህ በትጥቅ ትግል እያደረጉ ያሉ ኃይሎችን ሙሉ ለሙሉ ካላሸነፍኩ የሚል አቋም መንግስታቸው እንደሌለው ተናግረዋል። ስለዚህ የታጠቁ ኃይሎችም ሙሉ ለሙሉ መንግስትን እስካላሸነፍ ድረስ መሳሪያችንን ማዘቅዘቅ አንፈልግም የሚለው ነገር እስካለ ድረስ ችግሩ አይፈታም ማለት ነው። ምክንያቱም ሁሉም ሰው ቆም ብሎ በጦርነት የምፈልገውን ነገር ማሳካት እችላለሁ ወይ የሚለውን ነገር ራሱን መጠየቅ አለበት። ቅድም እንዳነሳ ነው የመንግስታውን ለምሳሌ ዓላማውን ሊያሳካ ይችላል ወይ በጦርነቱ በውጊያ ውስጥ ዓላማውን ሊያሳካ ይችላል ወይ ሲባል ባለፉት 5-6 ዓመታት የምንፈልገውን ነገር በውጊያ ውስጥ እያሳካን አይደለም። ያደረግነው ነገር ምንድነው? ባለበት ቢያንስ ቻሌንጅ ማድረግ ችለናል፣ መቋቋም ችለናል። ሙሉ ለሙሉ ግን ማስወገድ አልቻለም። ስለዚህ ሙሉ ለሙሉ ማስወገድ የምትችው በጦርነት ውስጥ በውጊያ ውስጥ ሳይሆን ዘላቂ የሆነ ሰላም መፍጠር የምትችው በጠረጴዛ ዙሪያ ወንበር ስበሽ መቀመጥ ስትችይ ነው ሙሉ ዘላቂ ሰላም ልትፈጥር የምትችው እንጂ በውጊያ ውስጥ ሙሉ ለሙሉ ብትደመስሽም ሜቢ ጸቡን ለነገ ለአንድ ዓመት ለሁለት ዓመት ልታሳድሪው ትችላለሽ እንጂ ሙሉ ለሙሉ ችግሩን ትፈቻዋለሽ ማለት አይደለም። ስለዚህ እነዚህም ማንሳት እንችላለን። ሌላኛው ዋነኛ ጉዳይ እንግዲህ የፕሪቶሪያ ስምምነት ነው። እንደምታውቀው ከፕሪቶሪያ ስምምነት በኋላ ትግራይ በጊዜያዊ አስተዳደር ነው የምትመራው የነበረው። ነገር ግን ሁለቱ ህወሓቶች ተከፋፍለው ውጥረት ከፈጠሩ በኋላ ከውጥረትም አልፎ እንግዲህ እንደምታውቀው ማህተብ እስከ መቀማት ድረስ የደረሰ አስተዳደሮችን እስከ መቆጣጠር የደረሰ እንቅስቃሴ እያደረጉ ነው ያሉት እና ጊዜያዊ አስተዳደሩ በቀደም አብቅቷል። የ2 ዓመት የተሰጠው የጊዜያዊ አስተዳደሩ ስራ አብቅቷል። እንግዲህ አቶ ጌታቸው ረዳ በባለፈው ስለ ክልሉ ወቅታዊ ሁኔታ ማብራሪያ ሰጥተው ነበረ። ከዛም በኋላ በተለያዩ ሚዲያዎች ቆይታ አድርገው የገጠማቸውን ፈተና ሁሉ ሲያስረዱ ነበር። እኛም እዚህ ቤት አምጥተን ብዙ ብለንበታል። አንዳንዴ እንደውም በፓርላማ አባላት ትናንት እንዳልከው እንደማያውቁ ነገር ጥያቄ ሲጠይቁ ነበር። የፕሪቶሪያ ስምምነት ተግባራዊነቱ ህወሓትን ስርዓት ከማስያዝ አንጻር መንግስት ምን ማድረግ አለበት የሚል ነገር ተነስቷል። መንግስትም እንግዲህ የራሱን ሂደቶች ተከትሎ ከነዚህ ሰዎች ጋር ንግግር እያደረጉ እንደሆነም ጠቅላይ ሚኒስትሩ ጠቆም አድርገዋል። እንግዲህ ጠቅላይ ሚኒስትሩ በፕሪቶሪያ ስምምነት ዙሪያ መልስ ሲሰጡ ያሸነፍነውን ወይም ደግሞ ያለቀውን ጦርነት አቁመን ነው ሰላም ያመጣ ነው። ይሄ በኢትዮጵያ ታሪክ ውስጥ የለም። በቂ ትብብር ከተደረገልን የተፈናቀሉ ዜጎችን ለመመለስ ከነገ ጀምሮ ዝግጁ ነን ሲሉ ተደምጠዋል። በትግራይ ጊዜያዊ አስተዳደር ደግሞ መጠነኛ ለውጥ ለማድረግም እየሰሩ እንደሆነ የግለሰቦች መቀያየርም ሊኖር እንደሚችል ጥቆማ ሰጥተው አልፈዋል። እንግዲህ አንድ ደግሞ የተነሳች ነገር አለች። እሳቸው ከተናገሯት እናንሳና ሀሳብ ትሰጥበታለህ። በጦርነቱ ወቅት ብንወቅሳቸውም ባለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር አመራሮች የነበሩ አቶ ጌታቸው ረዳ፣ ጀነራል ታደሰ ወረደ፣ ጀነራል ጻድቃን ገብረትንሳኤ ዳግም ጦርነት እንዳይነሳ የሚያጋጥሙ ችግሮችን በውይይትና በንግግር ለመፍታት ላደረጉት ጥረት ፓርላማ ፊት አመስግነዋል። እንግዲህ ይህም አንዳንድ ሰዎች ፊት ለፊት ቅሬታን ፈጥረዋል። እንግዲህ መመሰጋገኑም እዚህ ሀገር ሁሌ የተጣላህ እንድትኖር የሚፈልጉ ኃይሎች አሉ። ምክንያቱም ትናንት ስላጠፋ ዛሬ ደግሞ መልካም ነገር ስለሰራ መመስገን የለብህ ማለት አይደለም። እንደው አጠቃላይ በፕሪቶሪያ ስምምነት ዙሪያ ልታነሳው የምትችለው ነገር አለ ወይ? ጠቅላይ ሚኒስትሩ ምን አጎደሉ? በፕሪቶሪያ ስምምነት ዙሪያ በቂ የሆነ መልስ ሰጥተዋል ወይ? ምክንያቱም ብዙ ሰው የፕሪቶሪያ ስምምነት መፍረሱን ነው የሚያውቀው። በተለይ ደግሞ የነ ዶክተር ደብረጽዮን
ቡድን እያደረገ ያለው አካሄድ አንድም ሕግን የጣሰ ስርዓትን የጣሰና የፕሪቶሪያ ስምምነትን ሙሉ በሙሉ ያፈረሰ ነው ተብሎ ስለሚታሰብ እንደዛም አይነት አካሄድም ስላለው ብዙ ሰዎች ምንድን ነው ለምን የፌዴራል መንግስቱ ዝም ይላል የሚል ነገር ይነሳል። ጠቅላይ ሚኒስትር አብይ በቂ ምላሽ ሰጡ፣ በቂ ማብራሪያ ሰጡ በዚህ ዙሪያ? እንግዲህ እኛም በተደጋጋሚ ጊዜ ስንለው የነበረውን አብዛኛውን ነገር ጠቅላይ ሚኒስትሩ ነካክተውታል። ለምሳሌ ፕሪቶሪያ እንዳሉት ታሪካዊ ስምምነት ነው። ምክንያቱም በመቶ ሺዎች የሚቆጠሩ ዜጎቻችን ህይወት የቀጠፈ፣ በመቶ ሺዎች የሚቆጠሩ ዜጎችን ህይወት ያመሰቃቀለ፣ ከቀያቸው ከመንደራቸው ያፈናቀለ ሁኔታን የፈጠረ ጦርነት ነው ማስቆም የቻለው። ስለዚህ በዛ ሌቭል ያ ስምምነት ታሪካዊ ነው ማለት ይቻላል። ሁለተኛው ታሪካዊ የሚያደርገው ደግሞ በኢትዮጵያን ታሪክ ውስጥ በጦርነት የተጀመረ ነገርን በጦርነት መጨረስ እንጂ በጦርነት የተጀመረ ነገርን በጦርነት የመጨረስ አፋፍ ላይ ቆመሽ ማድረግ እየቻልሽ አይ ይሄ ነገር ባደርገው ቅድም እንዳልኩት ዘላቂ የሆነ ሰላም ልፈጥር አልችልም ብሎ በማሰብ በድል አፋፍ ላይ ቆመሽ በጦርነት ከመጨረስ በመለስ በጠረጴዛ ዙሪያ ይህን ነገር ብቋጨው ይሻላል ብሎ መወሰን መቻል ማለት ከዚህ በላይ ታሪካዊ የሆነ ስምምነት ልትደርሺ አትችልም። ምክንያቱም ማሸነፍ የምትችል ጦርነት ነበረ። ይህንን በተለያየ መንገድም ቢሆን የህወሓት አመራሮች በተለያየ መንገድ ገልጸውታል። ለምሳሌ በቅርቡ አቶ ጌታቸው ረዳ ሲናገሩ እንደነበረው ፌዴራል መንግስቱ በቅርብ ርቀት ላይ መቀሌን ከቦ ነበር። ስለዚህ ህወሓት አመራር ሜቢ ወደ በረሃ ወርዶ ከእንደገና ትጥቅ ትግል የማድረግ ነገር ነው እንጂ ሊኖር የሚችለው ፌዴራል መንግስቱ የመቀሌን የመቆጣጠር አፋፍ ላይ ደርሶ ነበር። ከሳቸው የተወሰነ የሚቃረነው በረሃ የመውረጃ መንገድም አልነበረም በወቅቱ። ከፊል አመራሩ ፕሪቶሪያ ነው ያለው። ፌዴራል መንግስቱ ከቦ በነበረበት ሰዓት ላይ ከፊል አመራሩ ደግሞ ከበባ ውስጥ ነበር የነበረው። አመራሩ ሊመታ የሚችልባቸው እድል ነበር። ስለዚህ ያ እድል ግን ምን ያደርገው ነበር? ጦርነቱን ነው። ጦርነቱን ያስቀረው ነበር፣ ሙሉ ለሙሉ ያስወግደው ነበር። ዘላቂ ሰላም በትግራይ ውስጥ ያመጣ ነበር ወይ? ያመጣ። ምክንያቱም እረኞቹን ልትገይ ትችላለሽ፣ መንጋው ግን ይበተናል። ስለዚህ የተበተነን ኃይል ደግሞ ሰብስበሽ ተደራድረሽ ዲዲአር ፈጽመሽ ወደ ሰላማዊ ሁኔታ ውስጥ ማምጣት እጅግ ከባድ ያደርገዋል። ብዙዎቹ ደግሞ ዶክተር አብይ አህመድን በዚህ ወቅት ሳሉ እሳቸው ያኔ የህወሓት ሰዎችን ቢያስወግዱ ኖሮ እሳቸው ጦርነቱን ባያቆሙና ፕሪቶሪያ ሄዶ ባይፈራረሙ ኖሮ ይህን የህወሓት አብቅቶለት ሰላማችን እናገኛለን የሚሉ ሰዎች አሉ። እንደዛ መሆን ይችል ነበር እንዳልኩ አሁን አንድ ማለት መሆን አይችልም። ትልቁ ችግር ምንድን ነው? መንግስት ለምን የትግራይ ክልል ውስጥ ያለውን ሁኔታ ለምን አያስተካክልም? ለምን እንደዚህ አያደርግም? ለምን እርምጃ ይወስድ ምናምን ይባላል። እርምጃ ሲወስድም እነዚሁ ሰዎች ለምን እርምጃ ወሰደ የሚል ወቀሳ ይዞ ይመጣሉ። ዋናው መሰረታዊ ነገር መሬት ላይ ባለው ነባራዊ ሁኔታ መንግስት መቀሌ አፋፍ ላይ ቆሞ እዚህ ስምምነት ውስጥ ባይገባ ሊያደርገው የሚችለው ነገር አሁን ከሆነ የከፋ ነበር የሚሆነው። ምክንያቱም አሁን ቢያንስ በ10 ሺህም በ5 ሺህም በዙሪያቸው ያሰባሰቡ ግለሰቦች ተርፈዋል። ስለዚህ ከነዚህ ግለሰቦች ጋር ትነጋገሪያለሽ፣ ቢያንስ ከነዚህ ግለሰቦች ጋር ትወያያለሽ። ቢያንስ እነዚህን ግለሰቦች ብታስወግጃቸው ግን ይሄ 274 ሺህ የሚባለው ወታደር ሜዳ ላይ ነው የሚበተነው። ምንሽሩን ይዞ በየበረሃው ላይ ነው የምታገኘው። ስለዚህ ለመነጋገርም አስቸጋሪ ይሆናል። ምክንያቱም እነዚህ ከየመሃላቸው ሰው እስኪፈጥሩ ድረስ እርስ በእርሳቸው ሊዋጉ የሚችሉበት እድል ሊኖር ይችላል። ከላይ ነው የኔ መሪ፣ ከላይ ነው ያንተ መሪ እየተባባለ ማለት ነው። ስለዚህ እነዚህ ሁሉ አስቸጋሪ ያደርጉት ነበር። ስለዚህ ሊደርሺፑ ማትረፉ ትክክለኛ የፕሪቶሪያ ትልቁ አቺቭመንት አንደኛው ሊደርሺፑ ማትረፉ። ምክንያቱም ይሄ ሊደርሺፕ ዙሪያ የተሰባሰበ ኃይል አለ። ስለዚህ ይሄ በመቶ ሺዎች የሚቆጠረውን ኃይል ተበትኖ ከማናገር ዋጋ ቢያስከፍልም ሊደርሺፑን አትረፈሽ ከሊደርሺፑ ጋር መደራደር ተገቢ ውሳኔ ነው። አንደኛው መታወቅ ያለበት ይሄ ነው። ስለዚህ በጦርነቱ ያንን የትግራይን ክልል ችግር መጨረስ ይቻላል ብዬ አላምንም። ሁለተኛው በውጤት ደረጃም ከተመገመገመ የፕሪቶሪያ ስምምነት ከፍተኛ ውጤት አምጥቷል። ትልቁ ውጤት የትግራይ ህዝብ ቢያንስ ላለፉት 2 ዓመታት ከተኩስ ነፃ ማድረግ ችሏል። በፌዴራል መንግስቱና በህወሓት ኃይሎች መካከል ግጭት ቆሟል። ቢያንስ መሰረተ ልማቶች አገልግሎት መስጠት ጀምረዋል። የመንግስት አገልግሎት መቀጠል ችሏል። የፋይናንስ ተቋማት፣ የኤሌክትሪክ፣ የቴሌኮም፣ የተለያዩ እንደዚህ አይነት መንግስታዊ አገልግሎቶች ቢያንስ መቀጠል ችለዋል። እነዚህ ሁሉ ውጤቶቹ ናቸው። ትልቁ ችግራችን ምንድነው? ያሞላነውን ትተን ያጎደልነውን ነው የምናየው። ይሄ ሙሉ ነው አንልም። በቃ ኦልሬዲ ብርጭቆውን ስናይ ግማሽ ሙሉ ነው ግማሽ ጎዶሎ ነው ማለት ይቻላል። ስለዚህ እኛ ሁልጊዜ ግማሽ ጎዶሎ ነው ማለት ስለምንችል ነው እንጂ ብርጭቆ ግማሽ ሙሉ ነው ማለትም ይቻላል። ሙሉ ለሙሉ የፕሪቶሪያ ስምምነት በውጤት ደረጃ 100% ተሳክቷል ባይባል እንኳን ቢያንስ መሰረታዊ የሚባሉ ነገሮችን ፈቷል። መሰረታዊ የሚባለው በሁለቱ በፌዴራል መንግስቱና በህወሓት ታጣቂዎች መካከል የነበረውን ግጭት አስቆሟል። አንደኛው ትልቁ ይሄ ግጭት ነው ዜጎች ያፈናቀለው፣ ይሄ ግጭት ነው በመቶ ሺዎች ህይወት የቀጠፈው፣ ይሄ ግጭት ነው መሰረተ ልማቶችን ያወደመው። ስለዚህ ይሄን ግጭት ማስቆሙ ትልቅ አቺቭመንት ነው። አገልግሎቶች መቀጠሉ ሌላ ትልቅ አቺቭመንት ነው። መንግስት አልባ ህገ መንግስት አልባ የነበረውን የትግራይን ህዝብ አሁን ወደ መንግስታዊ አገልግሎቶች የሚሰጡበት ቢያንስ አሁን መንግስት አለው። ቢያንስ ጊዜያዊ አስተዳደርም ቢሆን መንግስት አለው። አሁን
ስለዚህ እነዚህ ነገሮች ካየን በውጤት ደረጃም የተሻለ ነው። እሳቸው በተወሰነ ደረጃ እኛ በተደጋጋሚ ጊዜ ስንለው እንደነበረው ለምሳሌ ተፈናቃዮችን ከሰብአዊነት አንጻር ከማየት ከፖለቲካ አንጻር ማየት እሳቸው ላይም በኢትስ ሁማኒቴሪያን አገልግሎት ነው። ተፈናቃዮች ወደ ቀዬ መመለስ ኢትስ አን ሁማኒቴሪያን ኢሹ ነው፣ የሰብአዊነት ተግባር ነው። ግን ይሄንን የሰብአዊነት ተግባርን ለፖለቲካ ፍጆታ መጠቀም እነዚህ የተፈናቀሉ ዜጎችን አፍኖ አግቶ መያዝ የሚባሉ ነገሮች አሉ። ስለዚህ እነዚህ ነገሮችም ትልቅ ጉድለቶች ናቸው፣ የፕሪቶሪያ ስምምነት ጉድለቶች ናቸው። ተፈናቃዮችን ለፖለቲካ ፍጆታ እስቲ አግተሽ ትይዣለሽ። ይሄንን እኔ ብቻ አይደለም እያልኩ ያለሁት የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳም አንስተውታል። ተፈናቀሉ ሰዎችን ወደ ቀዬ በመመለስ ላይ የህወሓት እንዳተኝነት እንዳለ ጠቅሰዋል። ሌላኛው በሚጠበቀው ልክ ያልተሳካው ለምሳሌ ዲዲአር ነው። ዲዲአርንም እሳቸው አንስተዋል። ዲዲአር በአለመተግበሩ የሚጎዳው የትግራይን ህዝብ ነው ብለዋል። አቶ ጌታቸው ረዳም ባለፈው ከሪዮት ሚዲያ ጋር በነበራቸው ቆይታ ኦልሞስት በ7 ወር ውስጥ ወደ 8 ቢሊዮን ብር ወጪ አድርገን ለታጠቀው ኃይል እንትን ስናደርግ ነበር፣ ደሞዝና ቀለብ ስንከፍል ነበር የሚል ነገር አንስተዋል። በዲዲአር ሲስተም ውስጥ ለሚያልፍ አንድ ታጣቂ ግለሰብ የሚከፈለው $1000 አካባቢ ነው። ስለዚህ 8 ቢሊዮን ብር ወጪ ስታደርጊ በ7 ወር ውስጥ በወር ከ1 ቢሊዮን ብር በላይ ለወታደሩ ወጪ ይወጣል ማለት ነው። ይሄ 1 ቢሊዮን ብር ለትግራይ ህዝብ መልሶ ማቋቋም ብዙ ነገር ማድረግ የሚችል ገንዘብ ነው። ካልተሳሳትኩ እንግዲህ የፌዴራል መንግስቱ ለትግራይ ክልል የሚበጅተው በጀት 14 ቢሊዮን 13 ቢሊዮን እንደዛ አካባቢ ነው። ስለዚህ በ8 ወር ውስጥ ከ1 ቢሊዮን ብር በላይ የትግራይ ታጣቂ ኃይሎችን ወይም ደግሞ የቲፒኤልኤፍ ታጣቂ ኃይሎችን ሜንቴን ለማድረግ ከ8 ቢሊዮን ብር በላይ የሚያስፈልግ ከሆነ ለ7 ወር ለ1 ወር ከ1 ቢሊዮን ብር በላይ ያስፈልጋል። ስለዚህ ከትግራይ ክልል በጀት በላይ ታጣቂ ኃይሉን ሜንቴን ለማድረግ ያስፈልጋል ማለት ነው። ስለዚህ አንደኛው ጠቅላይ ሚኒስትሩ ያሉት ዲዲአር አለመተግበሩ በቀዳሚነት የሚጎዳው የትግራይ ህዝብ ነው ብለዋል። በግልጽም ጎድቶታል። ስለዚህ ይሄ ለትግራይ ለታጣቂ ቡድኑ ቀለብና ደሞዝ የዋለው 8 ቢሊዮን ብር በትንሹ ከ80 ሺህ በላይ ሰዎች ላይ ዲዲአር መተግበር ይችል ነበር፣ ወደ ሌላ እንኳን ባይሄድ ማለት ነው። ዲዲአር ለምንድን ነው የቆመው ስንል እኮ የቆመበት ምክንያት በበጀት እጥረት ነው የሚባለው አይደል? ግን 8 ቢሊዮን ብር 80 ሺህ አካባቢ ታጣቂዎችን ትጥቅ ሊያስፈታ ይችል ነበር። የሚሰጣቸው ገንዘብ አይበቃቸውም እያለ ነበር ሲጎትት የነበረው በዶክተር ደብረጽዮን ገብረ በየትኛው መንገድ ብናነሳው እነሱ ወደሚሉትም ቁጥር ትንሽ ከፍ ብናደርገው ከ50 ሺህ ያላነሰ ታጣቂዎችን ትጥቅ አስፈትቶ የታድሶ ማዕከል አስገብቶ ሊያስወጣ ይችል ነበር። ይሄ ገንዘብ ግን ሜንቴን ለማድረግ ነው። ይሄ ሜንቴን የምታደርገው ምንድነው? 8 ቢሊዮን ብር ለ7 ወር አወጣው እስቲ ከዚህ በኋላም እየቀወጣች ትቀጥያለሽ ማለት ነው። ስለዚህ መንገድ አይሰራም፣ መልሶ ማቋቋም የሚባል ነገር አይሰራም፣ ተፈናቃዮቹ ወደ ቀዬ መመለስ የሚባል ነገር አይሰራም። የትግራይን ህዝብ ኑሮ ማሻሻል፣ መሰረተ ልማቱ ማሻሻል ላይ ወጪ አይወጣም። ምክንያቱም ከበጀትሽ በላይ ለታጣቂው ኃይል ወጪ እያወጣሽ ስለሆነ። ስለዚህ ዲዲአር የትግራይን ህዝብ ነው የሚጎዳው ያሉት በብዙ መንገድ በማስረጃ መደገፍ የሚችል ነገር ነው። እንግዲህ ቅድም እኛም በተደጋጋሚ እንዳልነው የጊዜያዊ አስተዳደሩ በተወሰነ ደረጃ እንደ አዲስ መዋቀር አለበት የሚል ነገር አንስተናል። ከዚህ በፊትም ጠቅላይ ሚኒስትሩም ያሉት ይህንኑ ነው። በተደጋጋሚ እኛም ስንለው የነበረው ፕሬዚደንት ጌታቸው እና ሌሎች የጊዜያዊ አስተዳደሩ አመራር አባላት አሁን እየተደረገባቸው ያለው ተግባር ፈጽሞ ህጋዊ አይደለም፣ ትክክል አይደለም። ቢያንስ የሚወቀሱበት ነገር እንኳን ቢኖርም የሚመሰገኑበት ደግሞ በጣም ብዙ ነገር አለ። ትልቁ ነገር ቢያንስ ወደ ጦርነት ውስጥ ባለመግባታችን ባለፉት 2 ዓመታት ይሄ ነገር አልተፈጸመም፣ ይሄ ነገር አልተተገበረም እየተባለ ወደ ግጭት መግባት ሲቻል ወደ ግጭት እንዳንገባ በማድረጋቸው ጊዜያዊ አስተዳደሩ ሰዎች ሊመሰገኑ ይገባል። ግን ለእኔ አሁን ለምሳሌ አቶ ጌታቸው ረዳን ከዚህ በኋላ የትግራይ ጊዜያዊ አስተዳደር ፕሬዚደንት አድርጎ ማስቀጠል አላስፈላጊ ፋቲግ ወይም ደግሞ ፍትጊያ መፍጠር የእሳቸውንም ህልውና አደጋ ውስጥ መጣል ነው። ስለዚህ እኔ እስከሚገባኝ ድረስ አዎ ለውጦች መኖር አለባቸው። አወቃቀሩን በተወሰነ ደረጃ መሻሻል ይኖርበታል። ወደኋላ ወደ ፕሪቶሪያ መመለስ ይፈልጋል። የኮንፈረንስ ምናምን የሚሉትን ነገር በተወሰነ ደረጃ ትቶ ወደ ፕሪቶሪያ ላይ መጡ። ከፕሪቶሪያ በመለስ ያሉ ነገሮችን የፕሪቶሪያን ስምምነት መሰረት አድርጎ የተወሰነ ጊዜ ለጊዜያዊ አስተዳደሩ ማራዘም ያስፈልጋል ብዬ ነው። ስለዚህ አቶ ጌታቸውና ሌሎች የጊዜያዊ አስተዳደሩ አመራሮችን በተገቢው መንገድ ጠቅላይ ሚኒስትሩ ማመስገናቸው በጣም ትክክለኛ ተግባር ነው ብዬ ነው የምወስደው። ጥሩ እንግዲህ ለጦርነት የሚያነሳሳ እንጂ ጦርነትን ላስቀር የሚል ሰው እዚህ ሀገር ሲመሰገን አናይም በለው የሚሉ ሰዎች ናቸው ተቀባይነት እያገኙ ያሉበት ጊዜ ስለሆነ ነው እንጂ ጦርነትን ማስቀረት ቀላል አይደለም፣ ይህ ሁሉ ፍላጎት ባለበት ሁኔታ ውስጥ። ለማንኛውም የተወሰኑትን አንስታል። በፍትህ ስርዓቱ ዙሪያ እንግዲህ ችግር እንዳለበትና ለማሻሻል እየሰሩ እንደሆነ እሳቸውም አንስተዋል። ከቅድሙ ቀደም ብለን ካነሳ ነው ጉዳይ ጋር የፍትህ ስርዓታችን ላይ ችግር እንዳለ አንስተናል። ብዙ ምንጨምረው ነገር አለ ብዬ አላስብም። ምንጨምረው ነገር ካለ ታነሳለ። በጤናም ጉዳይ እንግዲህ ሰፋፊ ስራዎች እየተሰሩ ነው የሚል ነገር ተነስቷል። እዛ ላይም ብዙ የምንሄድበት አይመስለኝም። እንደው እስቲ የትምህርት ጉዳይ እናንሳ። እንግዲህ ትምህርት እንደምታውቀው ጦርነቶች ባሉበት አካባቢዎች ላይ
ትምህርት እየተማሩ የሌሉ በሚሊዮን የሚቆጠሩ ህጻናት አሉ ትምህርት ቤት ሳይሄዱ የቀሩ። እንግዲህ በኦሮሚያም እንደዚህ አይነት ልምዶች አሉ። ቁጥራቸው ከአማራ ክልል ካለው ጋር ይነስ ይብዛ የሚል ዳታ በእጃችን ላይ ስለሌለ በቁጥር የኦሮሚያን ክልል መግለጽ ላንችል እንችላለን። ነገር ግን አማራ ክልል አካባቢ በተለይ በምክር ቤት አባል የተጠቀሰ ቁጥር ስላለ እሱን እናንሳው። 7,841,000 ተማሪዎች ትምህርት ቤት አልገቡም የሚል ነገር የፓርላማ አባሏ አንስተዋል። እኛም ከዚህ ቀደም የአማራ ክልል ትምህርት ቢሮ ባወጣው መግለጫና ሪፖርት መሰረት ተንተርሰን የሰራነው ዜና አለ። እነዚህ በሚሊዮን የሚቆጠሩ ተማሪዎች ደግሞ እንግዲህ ነፃ ስትሆኑ ለወደፊት ነፃነታችን ስንቀዳጅ ትማራላችሁ ተብሎ በቪዲዮ ሰብስቧቸው እየተናገሯቸው በየትምህርት ቤቱ ሲለቀቅ አይተናል። እሳቸው እንግዲህ ይህንንም የገለጹበት መንገድ አለ። አንድም ሰዎች ዘንድ ጫጫታ የፈጠረው ጠቅላይ ሚኒስትር ሆነው እንዴት በዚህ ደረጃ ሊገልጹ ይችላሉ የሚባል አለ። እንግዲህ ባለጌን ባለጌ ማለት ግድ የሚሆንበት ጊዜ ሲመጣ እሳቸው ይህንን ቃል በመጠቀም ገልጸውታል። እኔም እሳቸው ያሉትን ቃል በቃል ልበል። በየአካባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው፣ አትማሩ፣ አትረሱ እያሉ የስኳር እና የኤችአይቪ መድኃኒት ሳይቀር እንኳን እያወጡ ሲደፉ የነበሩ ናቸው ብለዋል። እንግዲህ ይሄ እሳቸው ስላሉ ምናልባት መነጋገሪያና የተጋነነ ሊሆን ይችላል። በየጊዜው እዛ አካባቢ ያለውን ነገር እያየን እኛ ደግሞ እዚህ ቤት ፕሮግራም እንሰራለን። በቪዲዮ ብዙ ነገሮችን እንሰማለን። ማለት ታጣቂዎቹ አንዳንድ ሚዲያ ላይ ቀርበው ሴቶች ያለ እድሜ ጋብቻ እየፈጸሙ ነው በጦርነቱ ምክንያት ትምህርት ስለሌለ ብለው መንግስትን ሲወቅሱ እንሰማቸዋለን። በሌላኛው መንገድ ደግሞ ትምህርት ቤት ውስጥ የጦርነት አውድማ አስመስለ መሳሪያ ደርድረ መግለጫ ትሰጣለ። የትምህርት ቤት መማሪያ ወንበሮችን አውጥተ ስብሰባ ታካሂድበታለህ። ትምህርት ቤት ትጠለላለህ። መንግስት ትምህርት ቤት እንዲመታ እያደረግ ተማሪዎችን ወደ ትምህርት ቤት እንዳይሄዱ እየከለከልክ ትምህርት ቤት የሄዱትን ተማሪዎች ደግሞ እያገቱ መምህራንን እያገቱ እንደወሰዱ ባለፈው በሰፊው በእኛ ሚዲያ ብቻ ሳይሆን በውጭ ሚዲያ ልጆቻቸው መምህራን ልጆቻቸው የታገቱባቸው አባቶች እናቶች ሲናገሩ ሰምተናል። ምክንያቱም ያው እኛ ስናመጣው የሚባለውን ስለምናቅ ነው። እና እንደዚህ አይነት ቅሬታዎች ባሉበት ሁኔታ ለምን ደንቆሮ ተብሎ ነው እየተጮኸ ያለው? አሁን እንደው በትምህርት ዙሪያ ጠቅላይ ሚኒስትሩ ያነሱት ሀሳብ ላይ የምንጨምረው ነገር ካለ ወደ ፕሮጀክት ጉዳይ እንሂድና እናጠቃለው ፕሮግራማችንን። በተደጋጋሚ ጊዜ እዚህ ቤትም ስንለው የነበረ ነገር ነው። እዚህ ሀገር ውስጥ ትልቁ ችግር ድንቁርናና ድህነት ነው ብለን በተደጋጋሚ ጊዜ ብለናል። አሁን የሚደረጉ ነገሮች ለእኔ እውነቱን ለመናገር ምኑ ነው የማይገልጻቸው? እውነቱን ለመናገር ከዚህ በላይ ድንቁርና አለ? እታገልልሃለሁ የምትሆን ህዝብ እየታገልሽው፣ ይሄ ህዝብ የሚጠቀምበት መሰረተ ልማት እያወደምሽ፣ ለጥቃት እያጋለጥሽ፣ ህፃናትን ሳይቀርት ከትምህርት ቤትና ከሕክምና አገልግሎት እንዲስተጓጎሉ እያደረግሽ የሚደረግ ትግል ከዚህ በላይ ድንቁርና አለ? በተደጋጋሚ ጊዜ ብለናል። እውነት ነው። ከድንቁርና ጌቶች ጋር የምትዋጊው ጠቅላይ ሚኒስትሩ ሲያነሱት ለምን በዚህ ደረጃ እንትን እንዳደረጉት አላውቅም። ምክንያቱም በተለያየ ታጣቂ ኃይሎች አመራሮች፣ በተለይ በአማራ ክልል ያሉ ታጣቂዎች በአደባባይ ላይ ወጥተው አስማትና መተት እንዴት እንደሚሰራ እንዴት ከጥይት ሊከላከል እንደሚችል ሲያስረዱ አልነበረም? በሚዲያ በቪዲዮ የለም? ይሄ ዝም ብሎ የፌስቡክ እና የሶሻል ሚዲያ ጫጫታ ነበር? በአደባባይ የታጠቁ ኃይሎች ወጥተው ህዝብን ሲቀሰቅሱ ጥይት የማያስመታ እንትን እንደዚህ ያለን እየተባለ አይደለም? ይሄ በራሱ ድንቁርና ሆኖ ሳለ ጥይት የማያስመታ ነገር አንገቱ ላይ አስሮ ከዛ በጥይት ተመቶ ከሞተ ሰው ላይ ጥይት የማያስመታ ነገር አድርጎ አንገቱ ላይ ከዛ ላይ አውልቆ ራሱ አንገት ላይ አድርጎ ወደ ጦር ሜዳ መሄድ ምንድነው? ስትዩ ጥይት የማያስመታ ከዚህ በላይ ድንቁርና አለ? ጥይት አይመታህም ይሄንን ካደረግ ተብሎ እዛ ያንን አድርጎ የሞተ ሰው ላይ ሄደሽ ያንን ከሱ ላይ አውልቀሽ ደግሞ አንገትሽ ላይ አድርገሽ ጥይት አይመታኝም ማለት ከዚህ በላይ ድንቁርና የለም። በዚህ ዘመን የድንቁርና ጌታ የሚያስብልሽ ህፃናትን ሳይቀር እንዳይማሩ ስትቀሰቅሽ ከዚህ በላይ ድንቁርና የለም። የህክምና አገልግሎት ዘላቂ ህክምና አገልግሎት የሚያስፈልጋቸው ዜጎች አሉ በየአካባቢው። እነዚህ ዜጎች ህክምና እንዳያገኙ ማድረግ ከዚህ በላይ ድንቁርና የለም። የህክምና ባለሙያዎችን መግደል ከዚህ በላይ ድንቁርና የለም። መምህራኖችን እያገቱ ዋጋ ማስከፈልም መግደልም ከዚህ በላይ ድንቁርና የለም። ለሽምግልና ሰላም ይሻላል በክልል ውስጥ ያሉ ሰዎችን አንበርክኮ ከመረሸን በላይ ከዚህ በላይ ድንቁርና አለ? ጠቅላይ ሚኒስትሩ ሪስፖንሲብል ለመሆን ሞክረዋል። ቢያንስ በተቻለ መጠን ይሄ ፖለቲካሊ ኮሬክት ለመሆን ተሞክሯል። ፖለቲካል ጨዋነትም ለማሳየት ተሞክሯል እንጂ ከዚህ በላይ ድንቁርና የለም። እውነቱን ለመናገር መሬት ላይ ያለው ፋክት የሚነግረን እሳቸውም እንዳሉት ለህዝብ እታገላለሁ የሚለው ሰው መግደል የሚጀምረው ማፈናቀል የሚጀምረው እታገልልሃለሁ ከሚለው ህዝብ ነው ይላሉ። አማራ ክልል ይህ አልሆነም፣ ኦሮሚያ ክልል ይህ አልሆነም፣ ቤኒሻንጉል ውስጥ ይህ አልሆነም፣ ትግራይ ክልል ውስጥ ይህ አልሆነም። ማን ነው የትግራይን ህዝብ አሁን ላለበት መከራ ይዳረገው? ማን ነው የአማራን ህዝብ አሁን ላለበት መከራ ይዳረገው? ለአማራ ህዝብ እንታገላለን የሚሉ ሰዎች አይደሉ? ስለዚህ ለኔ እስከሚገባኝ ድረስ በግልጽ ቋንቋ ሊነገራቸው ይገባል።
ከዚህ በላይ ድንቁርና የለም። አንዳንዱ እነዚህ ሰዎች ደንቆሮ እንዴት ይባላሉ? ግማሹ ፕሮፌሰር እኮ ነው፣ ግማሹ የራሱ ህይወት የነበረው ትዳር የነበረው ቤት ሀብት ንብረት የነበረው ልጆች የነበሩት የራሱ ስራ የነበረው ዲግሪና ዲፕሎማ የነበረው ይላል። ምንም እነዚህ ዲግሪና ዲፕሎማ ፕሮፌሰር የሆኑ ፒኤችዲ ኖራቸውና ማለት ድንቁርና ሰርቲፋይድ የሆኑ ድንቆሮች ሊሆኑ ይችላሉ እንጂ የሚቀይረው ፋክት የለም። ፕሮፌሰር ሊሆኑ ይችላሉ በወረቀት ደረጃ፣ የወረቀት ፕሮፌሰር የተግባር ደንቆሮ ሊሆኑ ግን ይችላሉ። ስለዚህ ድንቁርና ጌቶች ናቸው እውነቱን ለመናገር እነዚህ ሰዎች። ምክንያቱም የተማረ ሰው ሆኖ በሰላማዊ መንገድ መንግስትን የመታገያ መንግስትን የማስወገጃ ብዙ ሰላማዊ አማራጮች ባሉበት የማንበብ እድል እያለው ፊደል የቆጠረ ሆኖ የትጥቅ ትግል ብሎ ጫካ ክላሽ አንግቶ በረሃና ጫካ ውስጥ የሚገባን ፕሮፌሰር የሚገባን ዶክተር የሚገባን ባለ ዲግሪና ባለ ዲፕሎማ በምንም መስፈርት አዋቂ ልለው አልችልም። ምናልባት በትግራዩ ጦርነት ወቅት እንግዲህ የትግራይ ተወላጆች ዶክተሩም ፕሮፌሰሩም ምኑም በጦርነቱ ላይ ወደ ጫካ ወደ በረሃ የወረደው ልምድ እዚህ አማራ ክልል አካባቢ እያየን ያለ ነው። ግትርነት ይታያል። አብዛኞቹ ታጣቂ ለምሳሌ ስለ ድርድር ስለ ሰላም ስታወራ የምን አባ ድርድር ነው የምን ምናምን ንግግራቸው በራሱ ትንሽ አብሮ ቁጭ ብሎ ለመነጋገር የሚሆን አይደለም እና እንደዚህ አይነት መንገዶች ራሱ ከድንቁርና የዘለሉ አይደሉም። አሁን አንተ እንዳልካቸው ፕሮፌሰር ዶክተር የሚባል ነገር አለ እዚህ ጋር። ሁሉም የየራሱን ጎበዝ አለቃ ይዞ አልደራደርም 4 ኪሎ እስከምደርስ አልደራደርም፣ ክልሉን ካላስረከባችሁኝ አልደራደርም፣ መከላከያው ክልሉን ለቆ ካልወጣ ይላል። በሌላ በኩል መከላከያውን ደምስሼ ጨርሻለሁ ይልህና ደግሞ መከላከያው ለቆ ካልወጣ ወደ ድርድር አልመጣም የሚል ግትርና ደረቅ ስብስብ ነው። ስብስቡን ስታየው ይሄ እንግዲህ በፕሮፌሰርም ተመራ በዶክተርም ተመራ ድርቅና ውስጥ ካለ ድረስ ከድንቁርና ለይተን እንዴት ልናየው እንችላለን? ዋናው መሰረታዊው ነገር አንድ እንትን አለ። ሽበት አለው ብለህ ሽማግሌ ነው ብለህ ሁሉንም ማክበር ተገቢ አይደለም ይባላል። ምክንያቱም የመንደር ኢዲየትና የመንደር ጅልም ያረጃል የሚባል አባባል አለ። ስለዚህ ዋናው ነገር ዲግሪ አለው ዲፕሎማ አለው ምናምን ወረቀቱ አይደለም ማተር የሚያደርገው በተግባር መሬት ላይ እየሰራ ያለው ነገር ምንድን ነው? እነዚህ ፕሮፌሰሮች ናቸው፣ ዶክተሮች ናቸው፣ ኢንጂነሮች ናቸው፣ ባለ ዲግሪ ባለ ዲፕሎማ ባለ ፒኤችዲ ናቸው። መሬት ላይ ያለው ተግባራቸው ካልገለጸው ጀስት የወረቀት ላይ ናቸው ማለት ነው። ምክንያቱም ዓለም በብዙ መንገድ የቅርብ ጊዜ ታሪኮችን መጥቀስ ከቻለ ዓለም ብዙ የሰላማዊ ትግል አማራጮች ባለበት በአሁኑ ዘመን የትጥቅ ትግል አደርጋለሁ ብለሽ በረሃ ወርደሽ ህዝብሽን ከማስጨረስ በላይ ድንቁርና የለም። አንደኛው ነገር መታወቅ ያለበት ጠቅላይ ሚኒስትሩም አይ ቲንክ ሎሬት ጸጋዬ በተረታቸው አንስተዋቸዋልና አንድ የሎሬቱ ግጥም አለ ደስ የሚልና ሰው የሚማረው አንድም ከፊደል ገበታ አንድም ደግሞ ከመከራ ነው ይላሉ ሎሬት ጸጋዬና አንድ ቃል ከፊደል ጥበብ አንድ ቃል ከመከራ መዝገብ አንድም በሳር ሀብሎ አንድም በአሳር ዋብሎ ይላሉ። በሳር ሀብሎ ማለት በሳር እየጠቆሙ ሀብሎ ሊማር ይችላል ሰው። አንዳንዴ ደግሞ በመከራ ውስጥ ዋብሎ ይማራል። እኛ የትኛው እንደጎደለብን ነው የማይገባኝ። የመከራ ዶፍም ወርዶብን አልተማርም። ከዚህ በላይ ምንም ልንማር አንችልም። እስከ ፕሮፌሰርነት እስከ ዶክተርነት ደርሷልም ፊደል ቆጥሯልም በሳርም በምንም ተምረዋልም የምንላቸውም ደግሞ ምንም የተማሩበትን ነገር በተግባር አናየው። ስለዚህ ዋናው መሰረታዊው ነገር ምን ተባልኩ ሳይሆን የተባልኩትን ነኝ ወይ ብሎ ራስን መጠየቅ ነው የሚያስፈልገው። ምክንያቱም ምንድነው ያተረፋችሁት ብለን ጠይቀናል በተደጋጋሚ። አማራ ክልል ውስጥ አሁን ትጥቅ ትግል በማድረጋችሁ ምንድነው የአማራ ህዝብ ያተረፈው? እናንተስ እናንተ የሆነ ነገር አተረፋችሁ ሊሆን ይችላል። ግን ህዝቡ ምንድነው ያተረፈው? እንታገላታለን ያላችሁት ህዝብ ምንድነው ያተረፈው? እንዳይሞት እንዳይፈናቀል ብላችሁ ጫካ በረሃ የወረዳችሁለት የአማራ ህዝብ አሁን አይፈናቀልም? ከ2 ዓመት ምናምን በኋላ አሁን አይገደልም? ከ2 ዓመት ምናምን በኋላ ወይስ በፊት ሌሎች ይገሉት ነበር አሁን እኛን የምንገለው? ስለዚህ ለውጥ ነው ይሄም ካላልን በስተቀር ማለት በፊት መሰረተ ልማቶቻችንን ሌላ ያወድምብን ነበር፣ አሁን ራሳችንን የምናወድመው ካላልን በስተቀር ይሄ በቃ ህዝብን አቢዩዝ የማድረግ ሞኖፖሊ የኔ ነው እንጂ አንተ አይደለም ከመባል እንዴት እኔ ያለው ሌላ ያወድምብኛል ከማለት ካልሆነ በስተቀር ለኔ የአማራ ህዝብ ባለፉት 2 ዓመታት ከነበረበት የበደል ደረጃ አሁን መቀመቅ ወርዶ ከፍተኛ የበደል ችግር ውስጥ ነው ያለው። የበደል ስጋት ውስጥ ነው፣ የጥቃት ስጋት ውስጥ ነው። ይሄን አደጋ ደግሞ ያመጣበት ከአብራኩ የወጡ የራሱ ልጆች በድህነት ውስጥ ያስተማራቸው ልጆቹ ናቸው። ስለዚህ ለኔ እስከሚገባኝ ድረስ በትክክለኛው ቃል ሊገልጿቸዋል ብዬ የማስበው። ጥሩ እንግዲህ ብዙ ጊዜ በአማራ ክልል ጉዳይ ላይ እዚህ ቤትም ውይይት ስናደርግ በአማራ ጥላቻ የሰከራችሁ የሚሉ ሰዎች ሀሳብ ይሰነዝሩብናል። እያንዳንዱ ነገር በትግራዩም ዘንድ ያለውን ስታይ የኦሮሚያን ጉዳይ ስታችሁ ስለ ትግራይ ምን አገባችሁ የሚሉ ነገሮች ይነሳሉ። እውነት ለመናገር እዛው ራሳቸውን ችሎ ችግራቸው የሚፈቱና የሚጨርሱ ቢሆን ማንም ላይናገር ይችላል። ግን እንደ ሀገር የትግራዩ ጦርነት ያመጣብንን የኢኮኖሚ ቀውስ፣ የኑሮ ውድነት እናውቀዋለን። ሀገሪቱን ምን ውስጥ እንደከተተ እያንዳንዱ ነገር ዞሮ ስለሚነካን
አይ ማለት ግን ግዴታ ስለሆነ ትክክል አይደለም ማለት ደግሞ ግዴታ ስላለብን ነው የምናነሳው። ብዙ ሰዎች ከጥላቻ አንጻር ስለሚናገሩ ያንን አንዳንድ ሀሳቦችን ስለምናይ ነው። እንግዲህ አማራ ክልል ያለውም ኦሮሚያም ክልል የትኛውም ክልል ላይ በዋናነት ሁለቱ ክልሎች ላይ ያለው ጦርነት አሁን ላይ ገዘፍ ብሎ ስለሚታይ ነው እንጂ ሁሉም ክልል ላይ ያለው ችግር በንግግርና በሰላም በድርድር የሚፈታ ነውና ብዙም ወገን ሳናስጨርስ ወደ ሰላም ቢመጣ መልካም ይሆናል ብለን ነው ተስፋ የምናደርገው። እንግዲህ ሌላኛው ጉዳይ የታላቁ የህዳሴ ግድብ ነው። እንግዲህ በፕሮጀክቶች ዙሪያ ካነሳን የምናነሳው በማዳበሪያም በተወሰነ መልኩ ትላንትና እሳቸው የተናገሩትን ስላነሳን አንመጣበትም ዳግም። በሚቀጥሉት 6 ወራት ሪቫን እንቆርጣለን ብለዋል። እንግዲህ ከምክር ቤት አባል የታላቁ ህዳሴ ግድብ ምን ላይ ደርሰዋል ምናምን የሚል ጥያቄ ተነስቶላቸው ነበር በስተመጨረሻ። ይህም ትልቅ ስኬት ነው እንደ ሀገር። እንግዲህ የታላቁ ህዳሴ ግድባችን ሁሌ የምንኩራራበት ሁሉም ኢትዮጵያዊ ከአፉ ነጥቆ የሰራው ግድብ ነውና ትልቅ ኩራት እንዲሰማን የሚያደርግ ፕሮጀክት ስለሆነ የሁሉም ጥያቄ ትላንት ምላሽ ያገኘ ይመስለኛል። ከዚህ ቀደም አንድ ፕሮግራም እዚህ ቤት ሰርተን ነበረ ለታላቁ የኢትዮጵያ ህዳሴ ግድብ ዳግም ገንዘብ ያስፈልገዋል የሚል ነገር ተነስቶ ብዙ ጭቅጭቆችን ይዞ መጥቶ ነበረ። እንግዲህ መንግስትም በጊዜው ዘግይቶም ቢሆን መግለጫ ሰጥቷል። እሳቸው ደግሞ ከ6 ወር በኋላ ሪቫን እንደሚቆረጥ አብስረዋል ትላንትና። ከዚሁ ጋር ተያይዞ እንግዲህ ዲፕሎማሲውን እዚህ ውስጥ እናካተው። ታላቁ የኢትዮጵያ ህዳሴ ግድብ አንዱ የዲፕሎማሲም ውጤትም ስላለበት ከግብጽ ጋር አያይዞ ያነሱት ነገር አለ። አንድ የግብፅን ሚኒስትር አግኝተው ከእሳቸው ጋር እንዳወሩና በታላቁ የህዳሴ ግድብ ዙሪያ እንግዲህ ስጋታችን ድርቅ ነው ብለውኛል ነው የሚሉት እሳቸው። እኛ ውሃውን ከያዝን ከገደብን ድርቅ ይመታናል የሚል ስጋት እንዳለባቸው ገልጸውልኛል ነው የሚሉት። እንግዲህ መንግስታችሁን አሳምናችሁ አብረን እንስራ ብዬ እኔም ነግሬያቸዋለሁ ይላሉ። ድርቅም ደግሞ ሊያሳስበን የሚገባ እኛ ነን። እዚህ ደረቅ ከሆነ እዛ የሚመጣበትን መንገድ ስለሌለ እዛ የሚፈጠር ድርቅ የለም እዚህ ውሃ ውስጥ ካልደረቀ ድረስ የሚል ነገር መነጋገራቸውን አንስተዋል። በታላቁ የህዳሴ ግድብ ላይ የተወሰነ ሀሳብ የምትጨምረው ካለ ሀሳብን ታነሳና እዚሁ ጋር እያይዘ ከባህር በር ጋር ተያይዞ የተነሳ ጉዳይ አለ። እንግዲህ የዚህ ወራት አጀንዳዎቻችን ናቸው እነዚህ። የባህር በር ጉዳይ ለሁሉም ኢትዮጵያዊ አጀንዳ እስከመሆን ደረጃ ስለደረሰ ይሄም እንግዲህ ትልቅ ኩራት ነው። እሳቸውም ብለዋል የባህር በር ጥያቄ ነውርነቱ አክትሟል የሚል ነገር ተናግረዋል። ለአጀንዳ ነው፣ ለምርጫ ነው፣ ለፖለቲካ ነው ይህ አጀንዳ የብልጽግና መንግስት ይዞ የመጣው የሚሉን ሰዎች አሉ የሚል ነገር አንስተው አንድ ንግግር ተናግረዋል። የተወሰነች ነገር እንጨምርበት። ይህ የባህር በር ጉዳይ የህልውና ጉዳይ ነው። ብልጽግና ኖረም አልኖረም፣ ይህ ፓርላማ ኖረም አልኖረም፣ የባህር በር የማግኘት ጉዳይ ለኢትዮጵያ ህዝብ የህልውና ጉዳይ ነው ብለው ጠቅልለውታል ጠቅላይ ሚኒስትር አብይ አህመድ። ይህንንም እንግዲህ በሰላማዊ መንገድ ለማግኘት ጥረት እያደረጉ እንደሆነ በባህር በር ወይም ደግሞ ቀይ ባህር ላይ ባለን ፍላጎት አንጻር በጦርነት ምን መልሰው ነገር እንደሌለ በጦርነትም ሀሳቡ እንደሌላቸው ተናግረዋል። ብዙዎቹ ደግሞ እንግዲህ በተለይ ደግሞ በሻዕቢያ መንግስት ታዝሎ ወደ ጦርነት ለመምጣት እያኮበኮቡ ያሉ ኃይሎች ጦርነቱ እንዲጀመር በጉጉት እየጠበቁ ባሉበት ሰዓት ጠቅላይ ሚኒስትሩ ትላንትና ብቅ ብለው ውሃ ቸልሰውበታል። ምክንያቱም የመንግስታቸው የጦርነት ፍላጎት እንደሌለው አስምረው ተናግረዋል። እና ይህንን ከነበረው ሁኔታ አንጻር እንዴት ትቃኘዋለህ የሚለውን ነገር ትንሽ በለን። ህዳሴ ግድብ ጋር ተያይዞ የሚነሳው ነገር ብዙ ሰዎች ህዳሴ ግድብን እንደ አንድ ሜጋ ፕሮጀክት አድርጎ የማየት ነገር አለ። እንደ ፍላግሺፕ ፕሮጀክት እንደሚባለው አይነት ፕሮጀክት ብቻ አድርጎ የማየት ነገር አለ። ለእኔ የህዳሴ ግድብ ከዛ በላይ ነው ብዬ ነው የማስበው። በአንዳንድ ቦታ የሉዓላዊነታችን ማሳያ ሐውልትም ጭምር ነው። አንዳንዴ ደግሞ የዲፕሎማቲክ ሊቨሬጅም ነው። በብዙ መንገድ የመደራደሪያ አቅምሽንም ያጠናክራል። ስለዚህ ጠቅላይ ሚኒስትሩ እንግዲህ እንዳሉት በሚቀጥሉት 6 ወራት ውስጥ ተጠናቆ ለምርቃት ክፍት ይሆናል ብለው እንደሚያስቡ ተናግረዋል። ይሄ ለኢትዮጵያ ህዝብ ትልቅ የምስራች ነው ብዬ ነው የምወስደው። ግን ዋናው ነገር በግብፅና በኢትዮጵያ መካከል በአባይ ግድብ ጉዳይ ላይ ወይም ደግሞ በአባይ ወንዝ ላይ መነጋገር፣ መወያየት ያስፈልጋል። በተደጋጋሚ ጊዜም ብለናል። ከዚህ በፊትም በተለያየ መንገድ ስንለው እንደነበረ የትም ቦታ ቢሆን ለእኔ ከዚህ በፊትም እዚሁ ሚዲያም ላይ በሌላ ሚዲያም ላይ ስለው እንደነበረው የህዳሴ ግድብን በማንኛውም አካል አደራዳሪነት በየትኛውም ቦታ ሄዶ መደራደር ትክክል ነው ብዬ ነው የማምነው። ለምሳሌ ብዙ ሰዎች ጠቅላይ ሚኒስትሩን በህዳሴ ግድብ ድርድር ዙሪያ ወደ አሜሪካ ሄደው መደራደራቸውን ሲወቅሱ ሰማሉ። ምክንያቱም አሜሪካ የግብፅ ወዳጅ ስለሆነች ኢትዮጵያ ላይ ጫና ታደርጋለች የሚል። ለእኔ የኢትዮጵያ መንግስት ለዛውም ግብፅ መንግስት ፍላጎቱን በድርድር ለመፍታት ፍላጎት እስካለው ድረስ በመነጋገር ያሉትን ቅሬታዎች አቅርቦ ለመነጋገር ፈቃደኛ እስከሆነ ድረስ
አይደለም ዋሽንግተን ካይሮ ድረስ ሄዶ መደራደር ያስፈልጋል ብዬ ነው። ዋናው ትልቁ ነገር ምንድነው? አንቺ የምትደራደሪባቸውን ፖይንቶች ፍሬም ማድረግ፣ ከዛ የራስሽን ሬድ ላይን ማስመር፣ ያንን ሬድ ላይንሽን ደግሞ ዲፌንድ ማድረግ ነው። ስለዚህ ጠቅላይ ሚኒስትሩ እስከ ዋሽንግተን ድረስ ሄደው ተደራድረዋል። በድርድር ውስጥ ማስረዳት የሚችሉትን ያህል አስረድተዋል። ያስረዱትን ያህል ደግሞ የተቃራኒ ተደራዳሪ አካላት ደግሞ ያልተረዱሽና መጨረሻ ላይ በዚህ ላይ መስማማት ይቻላል የሚል የቀረበው ነገር ሳያስማማሽ ሲቀር ደግሞ አልቀበልም ብለሽ ታቋርጫለሽ። ዴን ጎትተሽ ያንኑ ድርድር ወደ አፍሪካ ህብረት መልሸዋለሽ። አስፈላጊ ከሆነ ካይሮም ልትወስዱ ትችላለሽ። ዋናው ትልቁ ነገር በድርድር የነሱን ቅሬታ የነሱን ኮንሰርን መፍታት ያስፈልጋል። አንደኛው ኮንሰርናቸው እንግዲህ እሳቸው እንዳነሱት አሁን ያሉት በድር አብደላቲ ይመስሉኛል ወደ የግብፅ የውጭ ጉዳይ ሚኒስትር ከመሆናቸው በፊት የደህንነት መስሪያ ቤቱ ኃላፊ ነበሩና እሳቸውን አግኝተው እንዳናገሩ ነው። እና የነሱ ትልቁ እንትን በተለያየ ወቅት ድርቅ ሊከሰት ይችላል የሚል ስጋት እንዳላቸው ነው። ይህንን ስጋታቸውን ማስወገድ የሚፈልጉ ከሆነ በተደጋጋሚ ጊዜኛ ስናነሳው እንደነበረው ግብጾች በኢትዮጵያ ውስጥ ድርቅ እንዳይከሰት መከላከል አለባቸው። የመከላከል ስራውን ማገዝም አለባቸው። ለምሳሌ ጠቅላይ ሚኒስትር አብይ አህመድ የግሪን ሌጋሲ የሚባለው የችግኝ ተከላ እንትን ፋይናንስም ማድረግ ማገዝም ግብጾችን ይጠቅማቸዋል። ምክንያቱም ኢትዮጵያ ውስጥ በቂ ዝናብ እስከሌለ ድረስ ግብጽ በቂ ውሃ ሊኖራት አይችልም። ስለዚህ ኢትዮጵያ ውስጥ ድሮውት እንዳይከሰት ግብጽ አስፈላጊውን ድጋፍ ማድረግ አለባት። ስለዚህ ይሄንን ነግረዋቸዋል። ግን ይሄንን ለመረዳት እንኳን ፈቃደኛ አይደሉም። የነሱ ትልቁ ነገር ምንድነው? ማንኛውም በአባይ ግድብ ላይ የሚደረግ ግንባታ ያለኛ ፈቃድና ያለኛ ይሁንታ ሊሆን አይገባውም የሚል አቋም ላይ ስለቆሙ ማለት ነው። ስለዚህ ለኔ ኦልሬዲ ለብዙ አፍሪካውያን ጠቅላይ ሚኒስትሩም ትላንትና እንዳነሱት የህዳሴ ግድብ ለብዙ አፍሪካውያን ትልቅ ትምህርት አስተምሮ አልፏል። አንድ ሀገራት ኮሚትድ እስከሆኑ ድረስ የትኛውንም ጫና ተቋቁሞ እንደዚህ አይነት ሜጋ ፕሮጀክት መገንባት እንደሚችሉ፣ የዲፕሎማቲክ ሌቨሬጃቸውን ማጠናከር እንደሚችሉ በብዙ መንገድ ማሳየት ይችላል ተብሎ ነው የሚታሰበውና አሁንም ከዚህ በኋላም ከግብጽ ጋር አስፈላጊ እስከሆነ ድረስ መደራደር መነጋገር አስፈላጊ ነው ብዬ አምናለሁ። የህዳሴ ግድብ እንግዲህ በሚቀጥሉ 6 ወራት ተጠናቆ ወደ አገልግሎት ይገባል የሚለው የጠቅላይ ሚኒስትሩ ንግግር በዚህ ደረጃ ጥሩ የምስራች ነው ብዬ አስባለሁ። እንግዲህ እሱ ከተጠናቀቀ በኋላ አንቺም ቅድም እንዳነሳሹ ወደ ማዳበሪያ ፋብሪካ ግንባታ እናመራለን። እንደ መንግስት ወይ ደግሞ ከፕራይቬት ኢንቨስተሮች ጋር ተባብረን ወይም ደግሞ በተናጥል ባለሀብቶችን ጋብዘን ባለሀብቶች ሙሉ ባለቤትነት የሚገነቡበትን ሁኔታ ለመፍጠር እንሞክራለን የሚል ነገር አንስተዋል። እንግዲህ እስከዛ ድረስ ጥሩ ነገር አንስተዋል። በባህር በርም ላይ ደግሞ ያነሱት ነገር ለብዙዎቹ ትልቅ መልስ የሰጠ ነገር ነው። ምክንያቱም ብዙ ሰዎች ሲሉ እንደነበረው የኢትዮጵያ የባህር በር ጥያቄ ከጦርነት የጸዳ ጥያቄ ነው የሚል ነገር ስናነሳ ነበረ። ብዙ ሰዎች ደግሞ አይ የኢትዮጵያ የባህር በር ጥያቄ በጦርነት ነው የሚል ነገር ሲያነሱ ነበረ። ጠቅላይ ሚኒስትሩ በተደጋጋሚ ፓርላማ ላይ እየቀረቡ ይሄንን ሲያብራሩ ነበረ። ከጦርነት በመለስ ያለ አማራጮችን ተጠቅመው የባህር በር ባለቤት ለመሆን እንደሚሰሩ፣ ይህንንም ተግባራቸውን ደግሞ በዲፕሎማሲና ኮሜርሻል በሆነ መንገድ ማሳካት እንደሚፈልጉ ተናግረዋል። ከዚህ በፊትም ሲናገሩ ነበር። አሁንም አዲስ ነገር አልተናገሩም። ተመሳሳይ ነገር ነው የተናገሩት። እንግዲህ ጠቅላይ ሚኒስትሩ ሲናገሩ ይሄንን ካሉ ማን ያለውን እንደሚያምኑ አይገባኝም። የትኛው የኢትዮጵያ ባለስልጣን ወጥቶ ሲል እንደሚያምኑ አይገባኝም እነዚህ ሰዎች። ምክንያቱም ጠቅላይ ሚኒስትሩ በተደጋጋሚ ጊዜ የባህር በር ጥያቄያቸው ዲፕሎማቲክ በሆነ መንገድ ኮሜርሻል በሆነ መንገድ እንዲመለስላቸው እንደሚፈልጉ፣ የፍላጎታቸው ምንጭ ደግሞ ስጋት እንደሆነ፣ ስጋታቸው ደግሞ የኢትዮጵያ ኢኮኖሚ እያደገ ነው፣ የኢትዮጵያ ሕዝብ ቁጥር እያደገ ነው፣ የቆዳ ስፋታችን ትልቅ ነው፣ ኢኮኖሚያችን ባደገ የሕዝብ ቁጥራችን ባደገ ቁጥር ደግሞ በሌሎች ሀገራት የወደብ አገልግሎት ላይ ያለን ዲፔንደንሲ እየጨመረ ነው። ስለዚህ የህልውና ስጋት ይጋርጥብናል። በቀጠናው ላይ ያለው እንቅስቃሴ ወታደራዊ እንቅስቃሴ፣ የሽብር እንቅስቃሴም እየጨመረ ነው የመጣው። ይህም በእኛ ላይ ህልውና አደጋ ይጋርጣል። እነዚህ ነገሮችን አንስተው በዚህ ምክንያት የባህር በር ፍላጎታችን ከፍተኛ ነው። ስለዚህ ይሄንን ፍላጎታችንን ለማሳካት ደግሞ በአባይ ላይ መደራደር እንደሚያስፈልገው ሁሉ በቀይ ባህር ጉዳይ መደራደር ይኖርብናል የሚል ነገር አንስተዋል። ስለዚህ እሳቸው እንዳሉት እንግዲህ ፍላጎታችን የሚያዋጋ አይደለም ብለዋል። ቃል በቃል ፍላጎታችን የሚያዋጋ አይደለም፣ የባህር በር ፍላጎታችን የሚያዋጋ አይደለም። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም፣ ፍላጎታችን እንነጋገር ነው የሚል ነገር እንግዲህ አንስተዋል። ስለዚህ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት የላትም ማለታቸው እንግዲህ በግልጽ ቋንቋ እየተናገሩ ያሉት ኢትዮጵያ አሰብን በመውረር ምጽዋን በመውረር ኤርትራን በመውረር የምታሳካው የባህር በር ፍላጎት የለም። ግን ይላሉ ጠቅላይ ሚኒስትሩ እንግዲህ ሁልጊዜም በንግግራቸው ውስጥ ስትሬት ፎርዋርድ በሆነ ደረጃ የሚናገሩት አንድ ነገር ግን ህልማችንን ወረራ ፈጽሞ ሊያስቆመን የሚችል ኃይል ግን የለም ይላሉ። ህልማችን የባህር በር የማግኘት ህልም አለን። ይህን ህልማችንን ለማስቆም ሲል ወረራ የሚፈጽምብን አካል ሊያስቆመን ይችላል ብለን አናምንም።
እና ለዚህ ደግሞ በቂ ዝግጅት አድርገናል የሚል ነገር ተናግረዋል። ስለዚህ እኔም በተደጋጋሚ ስለው እንደነበረው ቀይ ባህር የህልውና ጉዳይ ነው። ኢትዮጵያ የባህር በር ፍላጎቷ የህልውና ጉዳይ ነው። ግን በተደጋጋሚ ስንለው እንደነበረው በባህር በር ጉዳይ ከኢትዮጵያ ከኤርትራ ጋር፣ ኢትዮጵያ ከሶማሊያ ጋር፣ ኢትዮጵያ ከጅቡቲ ጋር፣ ኢትዮጵያ ከሱዳን ወር ከኬንያ ጋር ወደ ጦርነት አትገባም። በባህር በር ጉዳይ ትንኮሳ ካለ ግን ወደኋላ እንመለስም ብሏል ጠቅላይ ሚኒስትሩ። አዎ ግን ወረራ ከተፈጸመብን ያሉት። ስለዚህ ወረራ የሚፈጸምብን ከሆነ በማንኛውም ምክንያት ወረራ የሚፈጸምብን ከሆነ ግን አጸፋ በመስጠት ስርዓት ማስያዝ እንችላለን የሚል ነገር ተናግረዋል። ስለዚህ ለእኔ እንግዲህ መስማት የሚችሉ ከሆነ ትልቁ ችግር ምንድን ነው? አንድ አባባል አለ አይደለም? ከሙዝ ይልቅ ማር ጣፋጭ ነው ብለሽ ለዝንጀሮ ማስረዳት አትችይም። ይሄ ምክንያቱ ምንድን ነው? ለዝንጀሮዋ ኢሿ ሙዙ። ስለዚህ ለእነዚህ ሰዎች እኛ ለባህር በር ብለን ባህር በር የጠየቁት እሳቸው ናቸው። የባህር በር ጥያቄ ያነሱት እሳቸው ናቸው። የዕለት ፍጆታ ለፖለቲካ ፍጆታ ብለው አይደለም ያቀረቡት። ከዓመታት ከ5 ከ6 ዓመት በፊት በተጻፉ መጽሐፎቻቸው ውስጥ የምታገኙ ታሪክ ነው። ስለዚህ የባህር በር ጥያቄ ያነሳው ሰው ጥያቄን ደግሞ እንዲመለስልኝ የምፈልገው በዲፕሎማሲ እና በኮሜርሻል በሆነ መንገድ ብቻ ነው ብሎም ተናግሮ እየደጋገመ ባገኘው መድረክ ሁሉ የዲፕሎማሲና የሰላም አማራጭ ብቻ እንደሚጠቀሙ ተናግረው ሲያበቁ አይ የባህር በር ፍላጎታቸው ጥያቄያቸውን ብቻ ወስደሽ ይህን ጥያቄን ማሳካት የምችለው በጦር መሳሪያ ነው እያሉኝ ነው ምቲ ከሆነ ቅድም እንዳልኩት ነው። ለዝንጀሮዋ ከሙዝ በላይ ማር ጣፋጭ ነው ብሎ ማስረዳት አይቻልም። ዋናው መሰረታዊ ነገር እንግዲህ የዲፕሎማቲክ ኮሚኒቲውም ኦልሬዲ እዛ ፓርላማ ላይ ጠቅላይ ሚኒስትሩ በሚገኙበት ስብሰባዎች ላይ ይሳተፋሉ። ኤምባሲዎችም የተለያዩ የህብረተሰብ ክፍሎች ይሳተፋሉ። የዲፕሎማቲክ ኮሚኒቲው ይሳተፋል። ስለዚህ በግልጽ ቋንቋ ይህን አስረድተዋል ብዬ አምናለሁ። ትላንትና ይመስለኛል ጠቅላይ ሚኒስትሩ ከሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትርም ጋር ተገናኝተው ተነጋግረዋል። በዚህ ውይይታቸውም ጠቅላይ ሚኒስትሩ በተገቢ መንገድ ኢትዮጵያ በቀይ ባህር ላይ ያላትን ኮንሰርንም ያላትን ፍላጎቷንም በሰላማዊ መንገድ በመነጋገር በውይይት በድርድር ለመፍታት ያላትን ኮሚትመንት አስረድተዋል። ስለዚህ እኔ እስከሚገባኝ ድረስ የኢትዮጵያ የባህር በር ፍላጎት የህልውና ጉዳይ ነው። መሳካት ያለበትም በብቸኛና ብቸኛ መንገድ በሆነው የዲፕሎማሲ የመነጋገር የመደራደር ነው ብዬ ነው የማምነው። መልካም እንግዲህ የኢሳያስ ልጆች አፍቃሪ ኤርትራና አፍቃሪ ኢሳያስ ኢትዮጵያውያን ደግሞ ኢሳያስ ራሱ ጦርነቱን አልፈልግም ቢሉ እባክህ ለእኛ ስትል አድርገው ማለታቸው አይቀርም። በዚህ አካሄዳቸው በዚህ ላይ መጨመር የሚቻለው ትላንትና በብሪጅ ጂኦፖለቲክስ ላይ በሰራ ነው ፕሮግራም ላይ የኤርትራ የውጭ ጉዳይ ሚኒስትር ያደረጉትን ንግግር አንስተን ነበር። ስለዚህ እዛ ውይይታችን ላይ እንዳልነው እንግዲህ ብዙ ሰዎች የኢትዮጵያ የባህር በር ጥያቄ እንስማማለን የሚሉ ግን መመለስ ያለበት በዲፕሎማሲ መንገድ እንጂ ከዲፕሎማሲ መንገድ ውጪ በሆነ መንገድ መመለስ የለበትም የሚል ጥያቄ ያነሱ የነበሩ ሰዎች አሉ፣ ቁጥራቸው ትንሽ የማይባል። ስለዚህ የኤርትራው መንግስት የዲፕሎማሲ አማራጭም እንደሌለው ተናግሯል። አንድ ጊዜው አልፎበታል ብሏል። ጥያቄው ጊዜው አልፎበታል የሚባለው በምን ምክንያት ነው ብሎ ራሳቸው መጠየቅ ያስፈልጋል። የተሳሳተ ጥያቄ ነው ብለዋል። ስለዚህ ይህ ጥያቄ ደግሞ የዲፕሎማሲም ሆነ የጦርነት መፍትሄ የለውም ብለዋል። ስለዚህ የዲፕሎማሲም እነዚህ ሰዎች ሲሉ የነበረ የዲፕሎማሲ አማራጭ ዘግቶታል የኤርትራ መንግስት ማለት ነው። ስለዚህ እነዚህ ሰዎች የዲፕሎማሲ አማራጭ ነው ያለው ሲሉ የነበሩ ሰዎች እንግዲህ ሌላ አማራጭ ደግሞ ፕሪፈር የሚያደርጉትን እስቲ በዚህ ሞክሩት ይባሉ። ምናልባት ለነሱ ካለው ፍቅር ኢሳያስ እንዳሉት በሰላምና በፍቅር አሰብን ወይ መጸዋል ሊሰጠን ይችላል ሲሉ ነበርና ይሁን ሁሉንም ነገር በጋራ የምናይ ነው የሚሆነው። እንግዲህ በሀገራዊ ጉዳይ ላይ ስለ ሀገር አንዳንዴ ስታወራ ካድሬ የሚል ታርጋ መለጠፍ ተጀምሯል። አብዛኞቹ በተለይ የባህር በር ጥያቄ ጠቅላይ ሚኒስትሩ ካነሱ በኋላ አሁን ላይ ጠቅላይ ሚኒስትሩን የሚቃወሙ የነበሩ ሰዎች ይሄ ሀሳብ የመላ ሀገሪቱ ሀሳብ ነው ይጠቅመናል በሚል ሲናገሩ እነዚህን ሰዎች ካድሬ ሆናችሁ እንዴ እንደዚህ ሆናችሁ እንዴ የሚል ነገር መጥተዋል። እንግዲህ ሁሉም ሰው ይሄ ከሆነ በሀገሩ ጉዳይ ካድሬ ነው ማለት ነው። ሁላችንም በሀገራችን ጉዳይ ካድሬነት የሚያስብል ከሆነ በተለይ በባህር በር ጉዳይ ካድሬ መሆናችን ያው እንደዚህ የሚሉን ሰዎች በዚሁ መጠሪያ ቢጠሩን ችግር የለውም ብለን እናምናለን። እናጠቃል የምንጨምረው ነገር ከሌለ እንግዲህ ተመልካቾቻችን በተከታታይ 2 ክፍል ወደ እናንተ ያደረስነው የጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት በ21ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በኢኮኖሚ፣ በዲፕሎማሲ፣ በሰላምና ደህንነት፣ በልማት፣ በኢንዱስትሪዎች ላይ እንዲሁም ተጓዳኝ ጉዳዮች ላይ የሰጡትን ማብራሪያ ተንተርሰን እኛም ወደ እናንተ ስናደርስ የነበረውን ዝግጅታችንን በዚሁ እንቋጫለን። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።